ዛሬም ጉዳያችን ያቶ አንዳርጋቸው ጽጌ ትውልድ አይደናገር እኛም እንናገር የሚል መጽሐፍ ነው። የዛሬ አቅራቢያችን ዶክተር መሰለ ተሬቻ ናቸው። ዶክተር መሰለ ተሬቻ የመጀመሪያና ሁለተኛ ዲግሪያቸውን በአዲስ አበባ ዩኒቨርሲቲ፣ ሶስተኛ ዲግሪያቸውን ወይም ዶክተራል ዲግሪያቸውን ደግሞ በኖርዌይ ኦስሎ ዩኒቨርሲቲ የሰሩ የማህበራዊ ታሪክ አጥኚና ተመራማሪ ናቸው። የኢትዮጵያን ማህበረሰባዊ ገጽታዎችና በተለይም የሕክምና ታሪክን በስፋት ያጠኑ ናቸው። ስለዚህ የማህበራዊ ታሪክ አጥኚ ናቸው። ለዚህ የአቶ አንዳርጋቸውን መጽሐፍ ለመሄስና ለመገምገም እጅግ ተገቢውና ትክክለኛው ሰው ናቸው ማለት ነው። አዲስ አበባ ኢትዮጵያ ነው የሚገኙት። ከአዲስ አበባ ኢትዮጵያ እናነጋግራቸዋለን ማለት ነው። አብራችሁን ስላላችሁ እናመሰግናለን። ይህንን ጥያቄ ጠይቀዋል ዶክተር መሰለ ተሬቻ በፌስቡክ ገጻቸው ላይ ሲጽፉ ይህ መጽሐፍ ትውልድ አይደናገር እኛም እንናገር ሳይሆን ትውልድ ይደናገር እኛም እንቀባጥር መሆን ነበረበት ርዕሱ። ያንን እስክንል ድረስ የሚያስችሉ ትልልቅ ስህተቶች ሰርቷል የሚል ሀሳብ አላቸው። የተወደዳችሁ ጤና ይስጥልን። ከሪዮት ጋር ስላላችሁ እጅግ ደስ ይለናል። በመላ ዓለም ሆናችሁ ዝግጅታችንን እየተከታተላችሁ ለምትሰጡን ሀሳብ ሁሉ ከልብ እናመሰግናለን። በዚሁ በአቶ አንዳርጋቸው ትውልድ አይደናገር እኛም እንናገር በተሰኘ መጽሐፍ ዙሪያ ዶክተር መሰለ ተሬቻ የታሪክ ተመራማሪና ባለሙያ ናቸው። ሀሳባቸውን እንዲሰጡን ጋብዘናቸዋል ከአዲስ አበባ ኢትዮጵያ። ፈቃዳቸው ስለሆነ እጅግ አድርገን እናመሰግናለን በእናንተ በተወደዳችሁ ታዳሚዎቻችን ስም። ጤና ይስጥልን ዶክተር መሰለ። ጤና ይስጥልን አቶ ቴዎድሮስ እንደምን አለ? በጣም ደህና ነኝ። ስለተገናኘንና በዚህ የታሪክ ጉዳይ ላይ ስለምናወራ ትልቅ ደስታ ይሰማኛል። ይህንን ጨምሮ ሌሎች ታሪክ ነክ መጽሐፎችን አስመልክቶ የሚጽፏቸው አቃቂሮች ለውይይቶቻችን መነሻና ሀሳቦች እያነሳን እንድንጥል ምክንያት ስለሆኑ ለእነሱም አመሰግናለሁ በዚያው አጋጣሚ በይፋ። በጣም አመሰግናለሁ። እኔ እንኳን ፌስቡክ ላይ ላሉት አንድ 30-40 ለሚሆኑ ቋሚ ተሰላፊዎቼ ነው አንዳንድ ሀሳብ የምወረውረውም በልዩ ልዩ ጉዳዮች ላይ ነው እና እስከዛሬም ድረስ አቃቂር ያወጣሁላቸው ብዙ መጽሐፍት አሉ። እንግዲህ ከዲክሽነሪ አንስቶ እስከ ጤና ነክ ዙሪያ ላይ የተጻፉ ጽሁፎች በሙሉ ላይ አቃቂር አደርጋለሁ። የአቶ አንዳርጋቸው ትውልድ አይደናገር ከነኚህ አቃቂር ካደረኳቸው ብዙ ስራዎች ውስጥ እንዳንዱ ነው። የተለየ ትኩረትም አልሰጠሁትም፣ የተለየ እንትንም አይደለም። ያው እንደማንኛውም እንደማደርገው ከዚህ በፊት ለምሳሌ ዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፊን ሲያሳትሙ አቃቂር አድርጌ ለባልንጀራዎቼ እንዳጋራሁት ወይ ደግሞ ፕሮፌሰር ይፍሩ ብርሃን የጤና ጥበቃ ሚኒስትሩ የኢትዮጵያ የጤና ዕውቀት ሙዳይ ብለው መጽሐፍ በቅርቡ አሳትመው እሱንም እንደዚሁ አድርጌያለሁ። ግን በተገኘው አጋጣሚ የኔ ዓላማ ምንድነው? ሰዎች አንድ መጽሐፍ ሲጻፍ ይዘቱን በቀላሉ እንዲያገኙት እንዴት ማንበብ እንዳለባቸው ለማገዝ ደረጃው ዝቅ ያለ ወይንም ወረድ ያለ ስራ ካለም ያንን እግረ መንገዴን መጠቆም ነው። ውለታም ነው እንጂ ትልቅ ውለታ ነው። ምክንያቱም በእኛ የጽህፈት በአጠቃላይ ሀሳብ ልውውጥ ባህል ውስጥ በትልቁ ጎድሎ የሚታይ ከጽሁፍ ታሪካችን ጋር አብሮ ያልዳበረ ነገር ይኸው ይመስለኛል። አመሰግናለሁ። በእኛ ሀገር ያለው ችግር እንደ ምዕራባውያን አይደለም ወይንም እንደ ሌላው ዓለም አይደለም። ያልተገራ ዕውቀት ነው በብዛት እየታተመ በሰፊው ህዝብ ውስጥ እየተሰራጨ ማህበረሰቡን ለከፍተኛ ችግር ያጋለጠ ያለው። እኛ ሀገር 40-30 ዓመት የሞላቸው ማተሚያ ቤቶች አሉ፣ ግን ወደ አሳታሚነት ደረጃ ማደግ አልቻሉም። ወደ አሳታሚነት ደረጃ ማድረግ አልቻሉም ሲባል ምን ማለት ነው? በይዘቶች ላይ ቁጭ ብለው ገምግመው ያንን ዕውቀት መስመር አስይዘው አርቀው ለአንባቢ የሚያቀርብ አርታኢ ያላቸው ማተሚያ ቤቶች በጣት የሚቆጠሩ ናቸው። እነኚህ እንግዲህ አሳታሚ ቤቶች አንደኛው አዲስ አበባ ዩኒቨርሲቲ አሳታሚ ቤት ነው። ሁለተኛው ደግሞ አሁን የኢትዮጵያ ሳይንስና አካዳሚ አሳታሚ ነው። ከነኚህ ውጪ እንግዲህ እነ ኩራዝ ወይ ደግሞ እነ ሜጋ ወይ ሌሎቹ ረጅም ጊዜ ቆይተዋል፣ ግን ወደ ከማተሚያ ቤትነት ወጥተው ወደ አሳታሚነት ደረጃ አልመጡም። በዚህ ምክንያት ማንም ሰው ብድግ እያለ የመሰለውን ነገር ይጽፍና በ45 ግራም ወረቀት እያባዛ ህብረተሰቡ ውስጥ እየዘራ
ይህ ያልተገራ ዕውቀት ህብረተሰቡ ላይ ከባድ መደናገር ሲፈጥር በልዩ ልዩ ወቅት ሁላችንም አይተናል። አንዳንድ ጊዜ ደግሞ የሚያሳዝነው ከዛም አልፎ በስማቸው እንኳን የማያወጡ ሁሉ አሉ። በብዕር ስም ያወጡ ግን ከባባድ ህብረተሰብን ብዙ የሚያዛንፍ ድርሳን እየጻፉ የሚበትኑ ሰዎች በብዛት አሉ። እንግዲህ ሀገራችን ትልቁ ችግር ያ ነው። ከዚህ የተነሳም ለራሴም አንዳንድ ጊዜ ሰዎችን ተወሰኑ ሰዎችን እንትን ለማለት በሚል አንዳንዴ አቃቂር አወጣለሁ። እንግዲህ እንዳልኩህ በይዘት ሲያስፈልግ መዝገበ ቃላትም ያደረኩበት ጊዜ አለ። አንዳንዴ ደግሞ ወደ ታሪክም ሲመጡ እኔ ግን በሞያዬ የሰለጠንኩት በኢትዮጵያ ማህበራዊ ታሪክ ጥናት ነው። ከዛም በይበልጥ ደግሞ በዚህ በሕክምና ታሪክ ነው እና ከአንደርግራጁዌት አንስቶ እስከ ዶክተራል ዲግሪ አዲስ አበባ ዩኒቨርሲቲም ተምሬያለሁ። ግን በመጨረሻ ዶክተራል ዲግሪ ሰርቼ የጨረስኩት ከኦስሎ ዩኒቨርሲቲ ነው እና እንደዚህ አቃቂር አደርጋለሁ። አንዳንድ ሰዎች የሚቀየሙ አሉ፣ አንዳንድ ሰዎች የሚደሰቱ አሉ። ወደ አቶ አንዳርጋቸው ትውልድ እንዳይደናገር እኛም ምንናገር የተሰኘ መጽሐፍ የእርሱን እይታ በተመለከተ ወደ ማየት እንሻገርና ይህንን በተመለከተ አቃቂር ሲጽፉ የተጠቀሙበት አንድ ርዕስ የብዙውን ሰው ትኩረት ይስባል። ርዕሱ ላይ አይደለም መቆየት የፈለግኩት። ርዕሱ እንዲወጣ ምክንያት የሆኑ ሶስት በጣም ትልልቅ አዕማድ ሀሳቦች አሉና ነው እሱን ማንሳት የፈለግኩት። ትውልድ ይደናገር እኛም እንቀባጠር ቢባል ይሻል ነበር መጽሐፉ የሚል ሀሳብ ነው በአጠቃላይ የታየው። ለዚህም ያቀረቧቸው ሶስት ምክንያቶች አሉና ሶስቱን እንደው በተቻለ መጠን አጠር አድርገን እንድንመለከታቸው ነው። አንዱ ያቀረቡት መከራከሪያ የአቶ አንዳርጋቸው ጽጌ የታሪክ መረዳትና ግንዛቤ እና በአጠቃላይ በታሪክ ሙያ ላይ የቀረበ ትችት ነው በኢትዮጵያ የታሪክ ጸሐፍትና አጻጻፍ ዙሪያ። ሁለተኛ የመረጃ መረጣና ምዘና ዙሪያ የታዩ ያሏቸው እክሎች ናቸው። ሶስተኛ ደግሞ የመረጃ ትንተናና ትርጓሜ አጠቃቀም ጋር ተያይዞ የተነሱ ነጥቦች ናቸው። እነዚህን ነጥቦች ለያይተን እናያቸውና በአቶ አንዳርጋቸው መጽሐፍ ላይ የአቶ አንዳርጋቸው የታሪክ አጻጻፍና ራሱን ታሪክን መገንዘብ ላይ የታዩ ችግሮች ምን አይነት ናቸው? አቶ አንዳርጋቸው ስራ ብቻውን ከማየት በጣሊያን ወረራ ማግስትና በነግርማሜ ነዋይ መፈንቅለ መንግስት መካከል የተወለደው ትውልድን አጠቃላይ የተፈጠረበትን ሀገር አቀፍና ዓለም አቀፍ አውድ በቅጡ መረዳት ያስፈልጋል። የአንዳርጋቸውን መጽሐፍ ለመረዳት የታሪክ አጻጻፍም ይሁን የታሪክ አጠናን ግንዛቤም ይሁን ምዘናና ትንተናም ይሁን ይህ የአንዳርጋቸው እዚህ ላይ የአንዳርጋቸው ስራዎች ላይ የምናያቸው ችግሮች የአንዳርጋቸው ብቻ አይደሉም። እንደ እውነት ለመናገር እዚህ አንዳርጋቸው የህይወት ታሪክ ውስጥ የምናያቸው ግዝትና ግዞትን የጻፉን አየለ ዘውገም እና ሌሎቹም አብዛኞቹ አንድ አይነት ነው። ብዙ ለውጥ የለውም እና ያ ትውልድ የፖለቲካ አገንዝቦን የታሪክን ጠቀሜታ ወይ ደግሞ አጻጻፍና አጠናን የተረዳበት በአጠቃላይ የኢትዮጵያን ከሶስት መሰረታዊ ነገሮች የተቀዳ ነው። አንደኛው በዚህ አሁን ባልነው ወቅት ውስጥ ኢትዮጵያ ከ5 ዓመት የጣሊያን እጅግ በጣም አሰቃቂ አገዛዝ ወጣ። ነገር ግን ከዚያ ከፈጠረው ድንጋጤ በዛ ድንጋጤ ውስጥ ያለች የተፈጠረ ትውልድ ነው። ያ የጣሊያኖች ያስተዳደር ስርዓት መጥፎ ያስተዳደር ስርዓት አፍተር ኢፌክቱ ወይንም ደግሞ እነሱም ከሄዱ በኋላ እዚህ የቀረው ነገር ገፈቱን ወራሽ ሆኗል። ለምሳሌ ከዚህ ከቋንቋ ጋር ከሃይማኖት ጋር የተያያዘውን የኢትዮጵያን ሕዝብ ከፋፍሎ የማየት ነገር ከጣሊያን የ5 ዓመት አስተዳደር በቀጥታ የመጣበት ነው። ሁለተኛው አጼ ኃይለ ሥላሴ ወደ ሀገር ቤት ተመልሰው እዚሁ መሬትን መሰረት ያደረገ ስርዓት ነገር ግን በሂደት እየዘመነ የሚሄድ ዘመናዊ ትምህርት የተስፋፋበት ስርዓት ሲዘረጉ በአንድም ሆነ በሌላ ከዚህ ስርዓት ጋር ከተገናኙ ብዙ ጠባዮችን በፖሊሲያቸው ውስጥ ያነሷቸውን ብዙ ጠባዮች
ከዚህ ስርዓት ወርሷል። ከመሬት ላራሹ እስከ ሌላውም ድረስ የሚደርሰውን ጠባይ ከዚህ ስርዓት ወርሰዋል። መውረስ ብቻ አይደለም፣ ለዚህ ስርዓት በአጠቃላይ ያላቸው ጥላቻ እጅግ ከፍተኛ ነው። እንደ አንድ እንዳለፈ ስርዓት ሳይሆን የሚያዩት ከዛ ስርዓት የሆነ የምንገበየው ከዛ ስርዓት የሆነ የምንማረው በበጎም በመጥፎም ያለ ሳይሆን እንደው እጅግ በጣም ክፉ የሆነ ምቾትና ተድላን የሚያሳድድ አንዳርጋቸው እንደውም በመጽሐፋቸው ቁንጣንና ተድላ ያሰቃያቸው ናቸው የሚሏቸው እነኚህ ፊውዶ ቡርዥዋ ብለው የሚገልጿቸው ከዛ የወሰዱት ከዛ ስርዓት ከጣሊያን የ5 ዓመት ያስተዳደር ስርዓት ማግስት ጀምሮ ካለው ሁኔታ ከተዘረጋው ያስተዳደር መዋቅር የወሰዱት እንደዚሁ አንድ ጸባይ አለ። ሌላኛው ይህ ሰዓት ዓለም አቀፍ ኮሚኒዝም ትልቅ ደረጃ ላይ የደረሰበት ጊዜ ነው እና እነኚህ ልጆች በአብዛኛው ማኦን ካስትሮን እና እንትን እያዩ ነው ያደጉት እና የሚያስቡት የፖለቲካ ሐሳቤ ይሄ ለምሳሌ የአንድ ፓርቲ አገዛዝ ሁሉም የሚቀበሉት ነው እና 2 ፓርቲ 3 ፓርቲን ቶለሬት አያደርጉም። ወደ ውስጥ ተመልካች ናቸው። ለምሳሌ ስለ ኢሃፓ ተነስና አዲስ አበባን አጥፋው ቢባል ያጠፋው ይችላል። ስለ መኢሶን፣ ስለ አብዮታዊ ሰደድ ወይ ስለ ህወሓት፣ ስለ ሌላውም ወደ ውስጥ ተመልካች ናቸው። ህብረተሰባዊ ግብ የላቸው፣ ሀገረሰባዊ ግብ የላቸው። አንድ መኢሶን ኢሃፓን ሲገድል የሀገሩን ልጅ እየገደለ እንደሆነ ሀገርን እየጎዳ እንደሆነ አይረዳም። ጠላትን እንደገደለ ነው የሚረዳው። እና ይሄ ምንድነው የአንድ ፓርቲ አገዛዝ ከሌላው ዓለም የወረሱት ጸባይ ነው እና ወደ ውስጥ ተመልካች ናቸው። በዚህ በታሪክ ውስጥም በብዛት የሚታየው ችግር ያ ነው እና ከነኚህ ከ3 የተለያዩ ጸባያት ነው እንግዲህ የፖለቲካ ስብዕናቸውንም የታሪክ አረዳድ ስብዕናቸውንም ያመጡት። እዚህ ላይ አንዳንድ እንትኖችን መጨማመር ይቻላል። ለምሳሌ የ1953 የታሳሱ ግርግር ጊዜ እና ግርማሜ ነዋይ መፈንቅለ መንግስቱ ከከሸፈ በኋላ ብዙ የተጠረጠሩ የበታች መኮንኖች ነበሩ፣ ጓድ ሊቀመንበር መንግስቱን ጨምሮ በዚህ መፈንቅለ መንግስት እና በዚህ ምክንያት አሁን ጓድ ሊቀመንበር መንግስቱን ጀነራል አማን ናቸው የታደጓቸው። 3ኛው ጦር ሰራዊት ውስጥ እዚህ ሐረር ባለው ክንፍ ውስጥ እሳቸው አዛዥ ሆነው ሲሄዱ እንዲያዙ ማዘዣ ሲመጣባቸው እሳቸው ናቸው ተከላክለው ያዳናቸው። አንዳንድ ሰዎች ግን ያልተከላከሏቸው ያልዳኑ ሰዎች ነበሩ። ለምሳሌ አንዱ 100 አለቃ በቀለ ሰጉ ናቸው። በቀለ ሰጉ 1953 ላይ እንደከሸፈ ተይዘው ታስረው ነበር እና ከእስር ቤት ወጥተው አመልጣው 10 ዓመት የኃይለ ሥላሴ ስርዓት እስኪወድቅ ድረስ የንጉሳዊ ስርዓት እስኪወድቅ ድረስ በእስር ቤት ነው ያሳለፉት። ማነው ውጪ ተደብቀው ነው ያሳለፉት። በዘመድ ቤት ከአንዱ ቤት ወደ አንዱ ቤት እያሉ በከፍተኛ በዚህ ጊዜ መጽሐፍ ጽፈው ነበር እንጂ ሰውዬ ስርዓቱ ከዚህ ከነ ማኪያቬሊ ጋር አያይዘው እንዴት አድርጎ በሽታን ላገዛዝ እንደሚጠቀምበት እንዴት አድርጎ ድህነትን ላገዛዝ እንደሚጠቀምበት ይሄ ስርዓት እጅግ የከፋ ማኪያቬሊያን ስርዓት ነው ብለው በረቀቀ ሁኔታ ጽፈው 1956 ላይ በትነው ነበር እና ይሄ እንደውም መጽሐፍ በኋላ ደርግ ስልጣን ላይ ሲመጣ መጀመሪያ ካሳተማቸው መጽሐፍት አንዱ ነው። ቀንበርን ሁሉ ተሰብሩ ዘንድ የሚል ርዕስ 1967 ላይ ታትሞ በስፋት እና በኃይለ ሥላሴ መንግስት ውስጥ ባሉ ቢሮክራቶች ላይ ያለው ከፍተኛ ጥላቻ እና የነኚህ የተራማጁ ወገን ጥላቻ በአጠቃላይ ከዚህ መጽሐፍም የተቀዳ ነው እና በኋላም የመጣው ያ ሁሉ ጥፋት እነ ብርሃኑ ባዬ ሌሎችም እነኚህ ደርግ ውስጥ ያሉ ሰዎች ይሄንን መጽሐፍ በጣም በከፍተኛ ደረጃ ሪፈር አድርገው እጅግ በጣም አክፍተው ይሄንን ስርዓት ከዚህ ስርዓት እንደ ታሪክ ወራሽ ምንወርሰው ምንም ነገር እንደሌለ ጨካኝ የሆነ ስርዓት ሌላ ምንም ዓላማ እንደሌለው ስልጣን ላይ መቆየት አገዛዝ ላይ መቆየት ብቻ እንደሆነ ኃይለ ሥላሴ ቀንደኛ ዓላማቸው አድርጎ የሚያቀርብ ነው። ይሄንን ተማሪዎቹ ተቀባብለው አንብበውታል።
በዛ ላይ ነው እንግዲህ የምልህን ይሄ የጣሊያን ከጣሊያን ጊዜ የመጡብንን አንዳንድ ነገሮች በዚህ ላይ እየሸጓጎጡ የሰጋገጡ ሰገጥነት ይሄ ፓተርን ያስተሳሰብ ፓተርን የሰሩበት ሁኔታ ነው ያለው ከጣሊያን ወረራ ማግስት ደግሞ እንዳልኩ ይሄ በቋንቋው በሌላውም ከፋፍለው እንትን የሄዱበትን ሁኔታ እንደ አዲስ እንደ ሪዮት ዓለም ሁሉ አድርገው ያነሱ የመጡበት ሁኔታ ነው ያለው እና በአጠቃላይ በዚህ ወቅት ውስጥ ያለው ትውልድ እነኚህን ጸባዮች የፖለቲካ ስብዕናውን ከነኚህ ነው የሚቀርጸው አቶ አንዳርጋቸው ላይ በተለይ ግን ስንመጣ የዚህ አቶ አንዳርጋቸው አንደኛው ትልቁ እንትኑ ምንድነው የኢትዮጵያ ታሪክ ጸሐፊዎች ዱሮ ደብተራዎቹ ላይ ይባል የነበረውን አሁን ወደ ዘመናዊ ታሪክ ጸሐፊ ወደ ሆኑት ያዋርሱና ምንድነው የሚሉት የቤተ መንግስት ፍርፋሪ ለቃሚዎች ናቸው በተለይ እንደው ስም ጠቅሰው እንትን ይሄ ዘመናዊ አካዳሚ ላይ ያሉት ነው የሚለው እንደውም የኢትዮጵያውያን ጸሐፍትና የአካዳሚ ሰዎች እስካሁን ዘመን የሚጽፉት የታሪክ መጽሐፍት አንድ አይነት ናቸው ትልልቅ ሰዎችን ንጉሶችን የጦር መኮንኖችን የመንግስት ባለስልጣናትን የተቋማት መሪዎችን ወዘተ ገድል የሚተርኩ ናቸው የሚል ጥቅል የሆነ አስተያየት ቤተ መንግስት አካባቢ ፍርፋሪ ለቃሚዎች ቤተ መንግስቱ የሚፈልገውን ጽፈው የሚያቀርቡ እንጂ ታሪክን በአግባቡ የሚጽፉ አይደሉም የጻፉትም ታሪክ ለዚህ ምዕራፍ 3 ውስጥ አለ በስፋት የጻፉትም ታሪክ የልጆች እንቅልፍ ማስተኛ ተረት ነው የሚሉት እንግዲህ ባለፈው 60 እና 70 ታሪክ ውስጥ አመት የአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ታሪክ ውስጥ ያፈራቸው የታሪክ ምሁራን በጣም በጣት የሚቆጠሩ አሁን ደራሲው እንዳቀረቧቸው የሚቀርቡ አይደሉም እውነት ለመናገር እኔ መርዶል ዳረጋይ ቤተ መንግስት አካባቢ ፍርፋሪ ፍለጋ ሲሄዱ ነው አይቻላል እጅግ በጣም ኢንቴግሪቲ ያላቸው ስራቸውም ያንን አያመለክትም እኔ የሳቸውን አርቲክል አውጥቶ ያነበበ ማንኛውም ሰው ሚዛን ያልደፋ ስለ ሚሊኒያሪዝም ስለ 8ኛው ሺህ ሳቤ ጻፏቸው መጣጥፎች PhD ዲዘርቴሽናቸው ስለ ደቡብ የኢትዮጵያ ህዝብ ንቅናቄ ኢኮኖሚ ምጣኔያዊ ፖለቲካዊ ሌላውም ተራክቦ የጻፉት እንዲህ ባለ ቋንቋ ዝቅ ሊደረግ የሚችል አይመስለኝም ፕሮፌሰር ባህሩም ዘውዴ ቢሆኑ የጻፏቸው ጽሁፎች history of modern Ethiopia ማንንም አግኝቶ በየትም ዓለም ያለ ኢትዮጵያዊ ሁሉ ላይ ሊያነበው የሚችል መጽሐፍ ነው እና ሚዛኑን የጠበቀ እጅግ ፖለቲካው ላይም እንትን ያላለ እንደውም ምናልባት በአካዳሚው ዓለም የኢትዮጵያ ፍቅር እስከ መቃብር ነው ለማለት ይቻላል ያንደርሳን በዚህ መልክ የእሳቸው የሚሉት አሁን አንዳርጋቸው የሚሉት የጦርነት አውዶች የጦርነት ቀኖችና ቦታዎች እና የአጋሰስ ቁጥር መዝገቦች ናቸው እንጂ ትልቅን ታሪካዊ ግብ አይተው የሚተነትኑ አይደሉም ስንኩሎች ናቸው እንደ ጉንዳን ትንሹን እንጂ ትልቁን ታሪካዊ ግብ አያዩም ዝም ብሎ ያመተ ምረት የቦታ ስም የጦርነት ስም ሲዘረዝሩ የሚከርሙ ናቸው ነው የሚሉት እንግዲህ የሂስትሪ ኦፍ ሞደርን ኢትዮጵያ ያነበበ ሰው እንደዛ እንዳልሆነ ያውቃል በአዲስ አበባም ላይ ለምሳሌ ካድዋ ጀምሮ ዲኮንስትራክሽን አሁን ማፍረስ የሚፈልጉት ነገር የኢትዮጵያ ታሪክ በተለይ ካድዋ ጀምሮ የባሮች ነው እንደውነ ሚኒሊክ እዚህ ፍሉሃ ውስጥ ተኝተው ብርንዶ በጠጅ ያወራረዱ ጦርነቱን ባሪያ ልከው ያዋጉ ይመስል የባሮች ነው ከተማ ይሄም የተቆረቆረው ከተማ ላይ ከባድ ሚና ያላቸው ሴተኛ አዳሪዎችና ባሮች ናቸው ነው የሚሉት
ይሄ ምንም ታሪካዊ ማስረጃ የለበት አንድ ሰው ታሪክን በዚህ መልክ ከዚህ በፊት አልተጠናም ብሎ ማቅረብ ይችላል ትችቱ ከዚህ በፊት የነበረው ትችት ምንድነው ታሪክ ፊት ሁሉም ተገቢውን በታሪኩ ቦታ ላይ ተገቢውን ስፍራ ያገኝ እንጂ አይየለም ነገስታት ታሪክ አይገባቸውም ከነሱ ተነጥቆ ላልነበሩ ባሪያዎች ወይ ደግሞ ሴተኛ አዳሪዎች ይሰጥ ማለት አይደለም ለምሳሌ አንዳርጋቸው ይሄን ያህል አዲስ አበባ ላይ የአዲስ አበባ ታሪክ ውስጥ ለምሳሌ ሴተኛ አዳሪዎች ይሄን ያህል እንትን ሚና ካላቸው ምን ማስደገፍ ይኖርባቸዋል አንደኛ ከተማው ሲቆረቆር ወይ ተቆርቆሮም ባለው አመታት ውስጥ ስንት ሴተኛ አዳሪዎች ነበሩ እነኛ ደግሞ ስንቶቹ ግብር ከፍለው ወይ ደግሞ ስንቶቹ ገንዘብ አምጥተው ያ ገንዘብ ለዚህ ከተማ እድገት አስተዋጽኦ አድርጓል የሚለው መመለስ አለባቸው ይሄ ይፈልጋል ስንት ባሪያ አድዋ ላይ ተሰማርቷል ስንቶቹ ደግሞ በዛ ላይ ጀብድ ሰርተዋል ወይ ምናምን ያንን ኮንክሪት የሆነ ኤቪደንስ ያስፈልጋል እሳቸው ምንድነው የሚሉት አንድ ወደ ኋላ እንመጣበት ይሆናል በአጠቃላይ የመረጃ ምንጫቸውን ሲመለምሉ በብልሃት እነኚህ እንትን የህይወት ታሪኮች ላይ ነው መሰረት ያደረገ ሶፍት የሆኑ ሰዎች በመልሰት ነገሩ ካለፈ ከ70 እና ከ60 አመት በኋላ በትውስታ የጻፉት ግለ ታሪክ ላይ መሰረት አድርገው አንድ ሴትዮ አግኝተዋል እንትና የተክለሐዋርያት ተክለማርያም መጽሐፍ ውስጥ ያሉ ወይዘሮ ማኑኤል የሚባሉ ወለተማን የሚባሉ ሴትዮ አግኝተዋል እና እሳቸው ለሳቸው እንደውም ይሄን መታሰቢያ ያልተዘመረላቸው የሴት ባሮች እሳቸውን ጨምሮ መታሰቢያ ሰጥቻለሁ ነው የሚሉት ወለተ ማኑኤል ግን ባሪያ አይደሉም አገልጋይ ናቸው ይጽፋሉ እኮ ተክለሐዋርያት ራሳቸው የቅርብ ሰው ናት የራሳችን አካል ናት የሚመስል ገለጻ ያው መዝገበ ቃላት ውስጥ ገብተ አገልጋይ ምንድነው አሽከር ምንድነው ሎሌ ምንድነው ዜጋ ምንድነው ብለ ይሄንን አጥርተ ባሪያ ምንድነው ብለ አጥርተ መምጣት አለበት አገልጋይ ማለት የቤተሰብ ያህል ነው እሱን ትተህ የኢትዮጵያ ባሪያ አቶ አንዳርጋቸው እንደተረዱት እንደ አሜሪካ አይነቱ ባሪያ አይደለም በስተት ነው ስሌቨሪ ከባሪያ ጋር እንትን ተብሎ የተተረጎመው ተወራርሶ እንዲተረጎም የተደረገው በስተት የኢትዮጵያ ባሪያ ጥቅም የሌለው ባሪያ ነው እንደ አሜሪካን ሀገር ያለ ባሪያ አይደለም ይሄ አፐር ክላስ ባሪያ ነው የኢትዮጵያ በርደን ያለው የኢትዮጵያ የአሜሪካ ሸክም ባሪያው ላይ የመሆኑን ያህል እኛ ሀገር ያለው ባላገሩ ላይ ነው ፒዛንቱ ላይ ነው ይሄ ገበሬው ላይ ነው ከቃል አንስተ ባላገር ባለጌ የሚለው ቃል ራሱ ምንጩ ከዛ ቃል ነው ጨዋ ወታደር አውደልዳይ አንግቶ የትም ሲሽከረከር እንትን ይያለ ይሄንን አራሽ ያስለቀሰ ይኖር የነበረ አጼ ሚኒሊክ ከዚህ ማአት እስኪያወጡት ድረስ ህዝቡን እንደ መሽገር ሌላ እንትን ይሄን ጭሰኛውንና እንትኑን ሲያስለቅስ የኖረ ነው ይሄ ጨዋ የሚባለው የጦር ክፍል ነው ወታደር ማለት ያም ሆኖ ግን ወለተ ማኑኤል በዚያ መልኩ ሊታዩ የማይገባቸው መሆኑን እንዳሉት እርሱ አገልጋይ እንጂ በዛ እንዲህ አሁን አቶ አንዳርጋቸው መጽሐፍ ዘው ጽፈውታል ብዬ ነው እሱን ለማሳሰብ እውነት ነው አንድ ቦታ አይደለም እንጂ በብልሃት ዲስቶርት አድርገው ተክለሐዋርያት ያሉት አገልጋይ ነው እሳቸው የመጀመሪያ የሽፋን ያበርክቶ እንትን ላይ ታገኘዋለ በቅንፍ ባሪያ ብለው ከተቱበት አገልጋይ ብለው ተክለሐዋርያት ያላሉትን ባሪያ ብለው ጨመሩና ወደ መሃል ሲገቡ እኛኑ ሴትዮ እየደጋገሙ ባሪያ ብለው ሙሉ ለሙሉ ባሪያ አድርገዋቸው አረፉ አገልጋይ አይደለም ባሪያ አይደለም ለምሳሌ ባሪያ እኛ ስናቅ መብት የሌለው ሰው ማለት ነው የሚሸጥ የሚለወጥ ብትገለው ሁሉ ምንም ጠያቄ የሌለብህ እንደማለት ነው እንደ ንብረት ማለት ነው አገልጋይህን መግደል አትችልም ይሄ ምን ላይ ይሄንን አጥርቶ ማስቀመጥ ያስፈልጋል እንግዲህ አሁን ይሄ ባልጠራበት ሁኔታ በእሳቸው ብቻ እኮ አይቆሙ በኋላ ላይ የሐረር ጦርነትም እንትን የሶማሌ እንትን የኢትዮጵያና ጣሊያን ጦርነት በምስራቁ በኩልና በደቡብ በኩል ሲነሳ እዛ ያሉት መልከኞች ጭቃሹሞች እነኚህ ከዚህ ከሸዋም ይሁን ከሌላው ሄደው እዛ
ራስ መኮንንን ተከትለው በዛ መልከኛ ሆነው የሰፈሩት ምናምን በሙሉ ባሪያ አሳዳሪዎች ናቸው ይሏቸዋል። ሰው ጦርነቱ ገና እንደተጀመረ ግልብጥ ብሎ ዞሮ እነኚህን ባሪያ አሳዳሪዎች ቀጠቀጣቸውና ጦሩ ምንም እንትን ሳይል ተሸነፈ ይላሉ። ይሄ ስህተት ነው። ቶታሊ በዛ ጦርነት በደቡቡና በምስራቁ በሰሜኑ በኩል ያለው አዲስ አበባ ገብቶ 2 ወር ሞልቶት ሁሉ ያኛው ግራዚያኒ ነው በደቡቡ የነበረው ሐረር መግባት አልቻለም። ስለዚህ በኢትዮጵያና በጣሊያን መሃል በነበረው ጦርነት ለተከሰተው ሽንፈት የኢትዮጵያን መንግስትና በኢትዮጵያ መንግስት የነበሩትን መኳንንት ተጠያቂ እስከማድረግ ድረስ እየሄዱ ነው። ሄደዋል። እንትን ባርነት ነው ለዛ ሽንፈት የዳረጋቸው ነው የሳቸው ቴሲስ ባርነት ይላሉ። አሁን መንግስቱ ኃይለ ማርያም ላይ መፈንቅለ መንግስት እንትን በ1967 እስከ 1970 ባለው ጊዜ ውስጥ አጼ ኃይለ ሥላሴ በ50 አመት ውስጥ ያላዩትን መፈንቅለ መንግስት ነው 3-4 እርስ በርስ ተገዳድለዋል እዛው ቤተ መንግስት ውስጥ። ያ የሆነው ይላሉ አንድ ቦታ ላይ መንግስቱን ጓደኞቹ ባሪያ ብለው እንትን ስለሚሉት ነው ይላሉ። ይሄ አይደለም። በአጼ ኃይለ ሥላሴ ዘመነ መንግስት በእንትን መፈንቅለ መንግስት የለዘበው ተቋም አትሊስት ከፊል ተቋም ስለነበረ ነው። እንበል አንተ ለምሳሌ ልዑል ብትሆን ያንተ ልጅ ዞሮ ዛው ልዑል ደረጃ ውስጥ ወይ ደግሞ ደጃዝማችነት ላይ ይመጣል። ያ ቤተሰብ ስልጣኑ ሃይራርኪካሊ ዲፋይንድ የሆነና ልክ እንደ ተቋም ውስጥ እንዳለው ስርዓት የያዘ ነው። ለምሳሌ ካሳ ኃይሉ የራስ ዳርጌ ልጅ የሰላሌው ካሳ ኃይሉ ልዑል ናቸው። ልዑል ደረጃ ላይ ደርሰዋል። ልዑል አስራተ ካሳም እዛው ደርሰዋል። ስለዚህ ይሄ ቤተሰብ የመሳፍንት ቤተሰብ ነው። አንተ ከመናኛነት ተነስተ እንደው ብድግ ብለህ ዘርጥጠህ እንትን ልትል አትችልም። አንድ አብነት ልንገር። ግርማሜ ንዋይና መንግስቱ ንዋይ መፈንቅለ መንግስት አድርገው ጠቅላይ ሚኒስትር እንዲሆኑ ያሰቡት ማንን ነው? ልዑል እምሩን ነው። አስፋው ወሰን በስልጣናቸው በሕገ መንግስት የተገደበ ንጉስ ደሞዝ የሚከፈላቸው ንጉስ ሊሆኑ ኢታማዦር ሹሙን ደግሞ ሙሉጌታ ጀነራል ሙሉጌታ ቡሊን ይመስለኛል ለራሳቸው ምንም ስልጣን አላሰቡ። ያንን ሁሉ ሪስክ ሲወስዱ አማማታቸውን የደረሰውን ጥፋት አይታል 15 እስከ 20 የሚደርሱ አርበኞችን ሰብስበው 6 ኪሎ ሲገሉ የደረሰው ዳሜጅ ለራሳቸው ምንም ስልጣን አላሰቡም። ሆይ ለምንድን ነው የኔ ሆኖ ብሎ እኮ መጠየቅ ያስፈልጋል። ያ የሆነው ከእንትን የልል እንትን ውስጥ አይደሉም። ይሄ ስርዓት መፈንቅለ መንግስትን ለስልጣን ያለውን ሹክቻ ደጃዝማች ከባላምባራስነት ከጭቋሹምነት አንስተ እስከ ራስ ብትወደድነት ድረስ ያለው ካልቸር ውስጥ የቆየው ኢንስቲትዩሽናል ሲስተም ይሄን የስልጣን መገፋፋት አስወግዶት ቆይቷል። አልፎ የነሱ እንደ ኢንሲደንት ሃፕን ቢያደርግም ደፍረውም ሊመጡም አልደፈሩ። በነ መንግስቱ ወነጓድ ሊቀመንበር መንግስቱ ጊዜ በነጓድ ፍስሐ ደስታ ጊዜ ይሄ ደጃዝማችነት ምንትን ድራሹን አጠፉት። አሁን ሁሉም ሰው እኩል ሆነ። አንተ ከኔ በምን አባ በልጠ ነው የኔ ያለቃ ምትሆን? ሽኩቻው የተጋነነው አንድም በዛ ነው። እዚህ ጋር እንደው ምናልባት የጣሊያንና የኢትዮጵያን ጦርነቱ ተመለከተ ባሪያ አሳዳሪዎች በመሆናቸው በሌሎቹ ከጎናቸው ለመሰለፍ ባሮች ሆነው ስለኖሩ በቂም ተነሳስተው ነው ሽንፈቱ የተከተለው ካሉ ከዛ በፊት የነበረውን የአድዋን ድል እንዴት አድርገው ያብራሩታል? ያኔ ያልነበረ የባሪያ አሳዳሪ ባል ከዛ በኋላ ተፈጥሯል ማለት ሊኖርባቸው ነው? ከዛ በፊት አይደለም እንትን ነው እኮ አሁን ልክ እንደ ቼዝ እኮ እንደ እንትን ነው መገጣጣ። እሳቸው የፈለጉት የኢትዮጵያን እንትን ከዚህ ከጭቃሹሙ ከዚህ ለዚህ ሀገር ደክሞ በዚህም በዛም እቺን ሀገር ካደረጉ ሰዎች እጅ መንትፈው ህዳጣናቸው ላላቸው ለመስጠት ነው የፈለጉት። ስለዚህ በተገኘው አጋጣሚ በሙሉ ሁሉን ነገር ወደ ባሪያ የሆነውንም ያልሆነውንም ወደ ባሪያ መሳብ ይፈልጋሉ። ነገር ግን የኢትዮጵያ ባሪያ አይደለም ነው። እንደ አሜሪካው አይነት ባሪያ አይደለም። ባሪያ ተብሎ ቢባል እንኳን ቤተ መንግስት አካባቢ ሲያውደለድል የሚውል ነገስታቱ ደጃዝማቾቹ ለጦርነት ሲሄዱ ወይዛዝርቱን ሲያማግጥ የሚውል
ግፋቢል ጌሾ ወቅጦ የማርያምን ወይ ደግሞ የቤተ መንግስት ግብር ቢያበላ እንጂ መሬት ላይ ተሰማርቶ ሄዶ የመሬት ምርታማነት እንትን ፕሮዳክሽን መጥቶ አርሶ ካፒታል እንትን አምጥቶ የሚበዘበዝ የሀገር ኢኮኖሚ ጫንቃው ላይ የሚወድቅ አይደለም የሀገር ኢኮኖሚ ጫንቃ ላይ የሚወድቀው ፒዛንቱ ላይ እነኚህ ማርክሲስቶች ደግሞ ፒዛንት አይወዱ ማርክስ ዛ ማርክሲዝም ውስጥ ሲያነቡ ፒዛንትን ብዙ ቦታ የለውም በዚህ በመደብ ትግል ውስጥ ቦታ ስለሌለው ባሪያ ማለት ይወዳሉ የሌለ ባሪያ ነው ምንም ጥቅም የሌለው እንትን ወስላታ ባሪያ ነው ኢትዮጵያ ባሪያ ምንም አይጠቅምም ግን አንድ ጠቀሜታው ለእንደ ህብረተሰብ አንድ ጥቅሙ ምንድነው የኢትዮጵያን ህዝብ ይሄ በዚህ በ20ኛው መቶ ክፍለ ዘመን ለምሳሌ አስተማሪነት ይሄ ዘመናዊ ቢሮክራሲ የኢትዮጵያን ህዝብ እንዳቀላቀለው ያክል ህብረተሰቡን በማቀላቀል ሆሪዞንታሊም ቨርቲካሊም በማቀላቀል ደረጃ ትልቅ ሚና ተጫውቷል ይሄ ባርነት የሚባለው ግን ከአንድ ትውልድ በኋላ ጦር መወርወር እንደ ትውልድም አይደለም ጦር መወርወር ይለምዳል ቤተ መንግስት አካባቢ ነው ፈረስ መጋለብ ይለምዳል ሀገሩ የጦርነት ነው አንድ ጦርነት ላይ ይሄዳል ጀብድ ደጃዝማች ይሆንብህና ይመጣል በቃ አፐር ክላስ ውስጥ ይገባል ምንም እንትን ውስጥ ያለ እንትን በአግባቡ የተጠኑ ጥናቶችን በአግባቡ ሀገር በቀል ይዞታውን በአግባቡ ባለመፈተሽ እንደ እሳቸው የሚያደርጉት ለምሳሌ አባጂፋርን ከነ እንትን ቶማስ ጃፈርሰን ጆርጅ ዋሽንግተን ጋር እኩል ስሌቭ ኦነሮች ናቸው ይላሉ አይደለም እኛ ሀገር መሬት በርስትነት በቤተሰብ ተይዟል ባሪያ ቢኖርህም የምታሰማራበት መሬት የለህም እዛ መሬት ላይ ሰርቶ ጉልበቱ ገንዘብ ማምጣት እስካልቻለ ዞሮ አንተ ነህ የምትቀልበው ሹማምንቱ ካለው ገበሬ የሚገባንን የሚሉትን ይወስዳሉ እንጂ ራሳቸው የሚያሰማራቸው ልክ እዚህ ፊልድ ኒገር ይሏቸው እንደነበሩ አይነት ባሮች የነበሯቸው አይደሉም የኢኮኖሚ ቅርጹ ያንን አያመለክተንም አያለም በፍጹም ምንም የሚያመላክት ነገር የለውም ማስረጃ ካለ ማስረጃ አቅርቦ በማስረጃ በአግባቡ መሟገት እንጂ እንደው ዝም ብለ አንተ ብቻ ስለፈለክ አይየለ ይሄ ከዛሬ ጀምሮ አዲስ አበባን እንትን የባሪያ ነው ከዛ የቀረው የሴተኛ ዳሪ ነው ከዛ የተረፈው ደግሞ የኔ አያቴ በእናቴ በኩል ባጋጣሚ ኦሮሞ ሆኖ ስለተገኙ የአያቴ ጥጃ ማሰሪያ ነው የኔ ነው ማለት አትችልም in the first place ያውል ንግስት ጣይቱ ከንጦጦ ወርደው እዚህ ፊንፊኔ ወይ ደግሞ ፍልውሃ ላይ ሲመጡ እሳቸው የሚሉት አባባው ወይ ተማርከው ወይ አይተው ወይ ምናምን እንደዚህ የሚለው እንትን የሚተራርከው እንትን አለ የሐረር ዘመቻ ድል ወይ ደግሞ ሸገር የሚለው ሲያሜ ጋር ወይ ሴት ስላወጣላት ነው አዲስ አበባ የተባለችው እንጂ ወንድ ቢያወጡ ኖሮ በወቅቱ በነበረው እዚህ እንትን የፊንፊኔ ጫካ ውስጥ ይሽሎኮሎኩ በነበሩት አንዱ አውሬ ስም ይሰይሙት ነብር ትባል ነበር ይላል እንደው ነብር ትባል ነበር ወይ ደግሞ የዛሬው ትውልድ ስም ቢያወጣላት ሸገር ሹገር ትባል ነበር ይላል አንዳርጋቸው አንዳንዴ ሚቀልድ ነው የሚመስለውና ሸገርን ከሹገር ማትለይ ተራ ወራዳ ትውልድ ነህ ያለው ነው የነን ትውልድ እና እንደዛ አይደለም ንግስት ጣይውል የአቶ አንዳርጋቸው ቤተሰብም ጥጃ ማሰሪያ አይደለም እውነት ለመናገር የፍልውሃው ቦታ ለረጅም ጊዜ ቢያንስ 200 አመት እኔ እንኳን ሳቅ መረጃዎች ውስጥ የተጓዥ ድርሳናት ውስጥ እነኚህ መዋለ ዜናዎች ውስጥ በሙሉ አገላብጠ መድረስ ትችላለህ አዲስ እዛ ፊንፊኔ እንትን ፍልውሃው ቦታ ላይ አፈወርቅ ገብረ ኢየሱስ ነገደ እርጉፋን ያሏቸው ሰዎች ናቸው ከየማዕዘኑ ከኢትዮጵያ ማዕዘን ወይ በቂጥኝ ወይ በጨብጥ ወይ በስጋ ደዌ በቁርጥማት ባለው ደዌ የተጠቃሰው መጥቶ የሰፈረበት ቦታ ያ ቦታ ለረጅም ጊዜ እና እነኚህ ሰዎች ህዳጣን ስለሆኑ ነው ማይታዩት አፈወርቅ ገብረ ኢየሱስ አጤ ሚኒሊክና ገብተዛ ላይ ካለ እጅ ላይ ልታየው ትችላለህ ፊንፊኔ ላይ ጣይቱ ወርደው እንትን ሲሉ ምንም የሌለው እርጉፋን የሰፈሩበት ቦታ ነው ይላል እርጉፋን የሚሏቸው የስጋ ደዌ ተጠቂዎችን
ቁርጥማት ያለው ቂጥኝ እንትን ቂጥኝ ሲያጠቃህ ውርዴ ስትሆን ቁርጥማት በጣም ያሰቃይሃል እና የቁርጥማት ተጠቂዎች መተው ነው እዛ የሚሰፍሩት በፍል ውሃ ነው የምታስታግሰው ያንን ቁርጥማት ቂጥኝና ሲፊሊስ ኢትዮጵያ የገባው በግራኝ ወረራ ጊዜ ነው ፖርቹጊዞቹ ናቸው ይዘውት የመጡት በጎንደራይን ጊዜ በከፍተኛ ደረጃ ተስፋፋ ሸዋ ላይ በ19ኛው መቶ ክፍለ ዘመን ሲደርስ ደረሰ በአብዛኛው ሴተኛ አዳሪነት አይደለም ይሄንን ያስፋፋው ፓንክረስትንም ሊያዩት ይችላሉ በዚህ ላይ አንዳንድ አርቲክሎች ጽፈዋል እኔም አሁን ዳታ የሰበሰብኩት በአብዛኛው ከዚህ ጋር የተያያዘ ነው ያለፈው 100 ዓመት ዳታ ከጤና ጥበቃም ከሌላም ከሀገር ውስጥም ከሌላም ሰብስቤ በጣም ብዙ ሺህ ዳታ ነው የሰበሰብኩት እዚህ ላይ ታሪክን እንደማጥናት ማለት ነው የኢትዮጵያን በቃ የሕክምና ታሪክ ነው ቁርጥማትን የምታስታግሰው በፍል ውሃ ነው አጼ ዮሐንስ ብዙ ጊዜያቸውን ያጠፉ የነበረው ወደ አፋር በረሃ እንትን ፍል ውሃ ፍለጋ ነው ቁርጥማትን በዛ ለ3 ወር ታስታግሳለህ ጣይቱ ብጡልም ከንጦጦ ወርደው ወደዛ ሄዱት እንትን የሲፊሊስ እንትን ቪክቲም ናቸው ነገስታቱን በሙሉ መሃን ያደረጋቸው ቂጥኝ ነው ቂጥኝና ጨብጥ የኢትዮጵያን ህዝብ 1960ዎች ውስጥ 70ዎች ውስጥ 85% የኢትዮጵያ ህዝብ በቂጥኝ ተጠቅቷል እና ይሄ እንትን ቁርጥማቱን የምትቋቋመው ንግስቷን ቢሆኑ ዛፍል ውሃ ነው በኋላ ልጅ ኢያሱ እንደውም ከናንካቴው ለተሰማ እሸቴ እዚህ ቦታ ላይ ጥሩ ቤት ስራልኝ ብለው ሰጡት ተሰማ እሸቴ ሰጠ እንትን አለ ይሄው እስከ ዛሬ ድረስ እዛው አካባቢ ሲጠመቁበት ይኖራሉ እንትን የፈውስነት እንትኑን አንደርማይን ማድረግ አትችልም ቦርቸሌ በኋላ እዛው ተከፍቷል የቂጥኝ እንትን ፔኒሲሊን መውጊያ ሂስቶሪካሊ አንድ እንትን ግን ኖርማሊ ኢቭን ሞደርን ሜዲሲን ይሄንን ካልቸሩን ሊሰብረው አልቻለም እና የጥጃ ማሰሪያ ቦታ አይደለም ያ ቦታ እሳቸው የምር እንደው ለህዳጣን የሚቆረቆሩ ከሆነ እና ለህዳጣን ታሪክ ተገቢውን ስፍራ መስጠት አለበት የሚሉ ከሆነ ያ ቦታ በበሽታ በልዩ ልዩ በሽታ በቆዳ በሽታ በሌላም የተጠቃ የኢትዮጵያ ህዝብ ከዛ ከከፋ ከየት ድረስ መጥቶ የሰፈረበት ቦታ ነው አካባቢው ላይ ያለውም ህዝብ ቢሆን የነዳያን ቦታ የታማሚዎች ቦታ ብሎ አክብሮ የያዘው ቦታ እንጂ እንደው ዝም ብሎ አምጥቶ ጥጃ እንትን አያቴ መጥተው ጥጃ አስረውበት ምናምን ነው የሚሉት እሳቸው አንድ ቦታ አይደለም በጣም ብዙ ቦታ ነው የሚጠቅሱት ይሄ ሁሉ እንግዲህ ዶክተር መሰለ ትልልቅ ግድፈቶች ናቸው አሁን ያነሷቸው ነጥቦች መቀጠልም በስፋት እንደሚጅሩ አውቃለሁና ይሄ አሁን ቀደም ሲል የተቃቀስኳቸው ነገሮች መጽሐፉንም እንደተመለከትኩት የመጽሐፉን መሰረት የመጽሐፉን ታሳቢ የሆኑ መሰረታዊ እሳቤዎች ከስር የሚጎትቱ መከራከሪያዎች ናቸው መጽሐፉን ባፍጢሙ የሚደፉ መከራከሪያዎች ናቸው ለቦለድ ነው የጻፉት ሰውየው በቃ ይሄ እንትን ሂስቶሪካል ፊክሽን አይነት ነገር ነው ከእንትን ከአርቶት አንስቶ እኔ አንድ ያዘንኩት ነገር ይሄን ያህል ትልቅ ፖለቲካል ካፒታል ያላቸው እኔ እሳቸውንም ማቃቸው ስለ ዩኒቨርሲቲ ተማሪ ያለው ተይዞ ሲታሰሩ ነው እውነት ለመናገር ነፃነት ማቅ ነፃውጪ እንዱሮ አንብቤያለሁ ምን እንዳነበብኩኝ እኔ አሁን አላስታውስም እሳቸው ምን እንደሆኑ አላቅም ያወቅኩት ተይዞ ሲታሰሩ እዛ ተማሪ በነበርኩ ሰዓት ትልቅ የፖለቲካ ካፒታል ነው ያላቸው እኔ በፖለቲካ እንትናቸው ደጃቸው ደርሼም ለመተቸትም እንትኑም የለኝም ሞራል እንትኑም የለኝም እኔ ፖለቲካ ችሎታውም የለኝም ፖለቲካ የሚሆነኝም ሰው አይደለሁም እንኳን አልገባውበት እስካሁን ገብቼበት ቢሆን ወይ እስካሁን ሞቼ ነበር እና ፖለቲካ አይሆነኝም እዛ አካባቢ ላሉ ሰዎች ትልቅ አክብሮት ነው ያለኝ ግን ይሄ የሚጽፉትን ጽሁፍ ምን አለ ለጓደኞቻቸው ከእስር ቤት እንደወጡ ይውልኝ እስኪ ፋክቱን ክሮስ ቼክ አድርጉልኝ ቢሉ ምንም አልነበረበትም ከርሱ እርግጠኛ ናቸው በነገራችን ላይ የጻፉት ነገር በጣም ትልቅ ካሊበር ያለው መሆኑን ብዙዎች በዚህ ደረጃ ለመጻፍ የሚቸገሩ መሆናቸውን በእሳቸው ደረጃ የጻፉት ጥቂት መሆናቸውን በአደባባይ በተለያዩ መድረኮች ላይ የሚገልጹት ነገር ነው እና አሁን ከሚሉት የተለየ መሰለኝ ምን መሰለ ኢትዮጵያ ውስጥ እኔ ዱሮ እዛ በቾ ያለው ሀገር ቤት በልጅነቴ ሰው ለክሶ ሲመጣ ፉከራ እየተደረገ ነው የምትቀበረው እሳን ተቀለየን ጨኮ እየተባልክ
ቤት ታልፋላ አንተ የኔ ነብር እየተባል ግን ወስደው እዛ ቀብር ጋር አድርሰው ቀብረው መጀመሪያ የሚመጡት ሰዎች ሐሜት ማውራት ይጀምራሉ ገና ቀብር ውስጥ እንደገባኮ መጮህ ጀመረ ሬሳው ምናምን ይያሉ በልጅነታችን ነው እኮ እኛ ሰፈራችን ሰዎች ሞት እንደዛ የዛሬ መጽሐፍ ገምጋሚ እንደዛ ነው የእውነት የሚናገር ሰው የለም ወይ የሚያነበውም ሰው መኖሩ ያጠራጥራል ራሳቸው ያሉትን የተቀስኩት ነው አሁን ራሳቸው ደራሲው አታደርጋቸው ተቀሌን ጨኮ ይያለ ቀብርህ ጋር ወስዶ ይወረውራል ጠበቅ ያለ እንትን አስተያየት የሚሰጡ ሰዎች ተዋርደው ወይ ማርጂናላይዝ ተደርገው ወደ ጎን እንትን ብለን ያው ፌስቡክ ላይ ምናምን ላይ ነው አንዳንዴ ሐሳብ ምን ወረውረው እኔ ልንገር ከተራ አርትዖት አንስቶ ምዕራፍ 1 መግባቢያ ካሉት የአርትዖት ስተት መግቢያ እንትን አንስቶ ምዕራፍ 1 ላይ ለምሳሌ ሲከፍቱ እንኳን ለ250ኛ የልደት ቀንህ አደረሰ የሚለው 250 ሳቸው ለልደት አመት ሊሉ ፈልገው ነው እና ውስጡ ስትገባ በእያንዳንዱ ቦታ እንትኖቹን የማስታወሻ የግርጌ ማስታወሻዎቹን ክሮስ ቼክ ስታደርግ አንድም የሚገጥም የለም እኔ አብዛኛው አይገጥም ውስጥም ያለው ለምሳሌ ደጃዝማች ነሲቡ ዛማኑኤል እዚህ በደቡብ እንትን ያዘመቱት እነ ባልቻ ባነፍሶ እዚህ አዲስ አበባ ላይ ያስለቅቁ ዘመቻ ሲያደርጉ መረጃ በመስጠታቸው ይመስለኛል በዛ ምክንያት ለጣሊያኖች አሳልፈው ስለሰጡ ይመስለኛል ተወግዘው ምናምን እንትን ትምርት ቤትም መታሰቢያም አልተሰራላቸውም ለነገብረ ማርያም ጋር ሲሰራ ምናምን ይያሉ የጻፉት ነገር እንትን አለ እና ያ አሁን ስተት ነው ግልጽ ስተት ነው ጦሩ እንደተፈታ ሚያዝያ 1936 እንደ ኢሮፒያን አቆጣጠር በጅቡቲ ወጥተው ሰውየው የሞቱት በዛው አመት በጥቅምት ውስጥ ስዊዘርላንድ ነው የሞቱት ሀገር ውስጥም የሉም እንኳን ለጣሊያን መረጃ ላይ ያቀብሉ ይቀርና ሐረር ላይ የአስተዳደር መድሎ አለ አያቴ ነገሩኝ ይያሉ የሚያቀርቡት እንትን ህፃን ልጅ ሳይቀር ኦሮሞና ሶማሌ ህብረት ፈጥሮ አንገት ቆርጧል ውሸት ነው ሸዋ ሙጃሌውን ያራገፈው ሐረርጌ ሰው የሚወድ ህዝብ እንደ በኋላ ነው እንትን እየከፋ የመጣው ጣሊያኖች በአስተዳደር እንትን ይሄን ነገር ስለሚፈልጉት አንዱ ባንዱ ላይ እንዲነሳ እሳቸው የተታለሉት ምንድነው ከዛ በፊት መልከኛ የሚባለውን እኮ የምትተክለው ለምሳሌ ራስ መኮንን እዛ አስተዳዳሪ ሆነው ሲሄዱ የራሳቸውን መልከኞች ይተክላሉ ህግ ያስተዳድራሉ የተበደለን እንትን በፍርድ ቤት ችሎት ይቀመጣሉ ሌላም ብዙ ስራ አላቸው ለመጀመሪያ ጊዜ ጦሩ ሲሸነፍና ሲፈታ እነኛ መልከኞች ጭቃሹሞች ወይ ዋቴቨር እዛው ሀገር አይቀመጡ ተነስተው ወደ ሸዋ መምጣታቸው እውነት ሊሆን ይችላል ነገር ግን ያ ባርነት ስለነበረ አይደለም ባሪያ የባርነት እንትኑም የለም ሌላ ፍቺ ካልሰጡት ሜታፎሪካል የሆነ እንትን ካልሰጡት ወስተቀረ ሐረር በኢትዮጵያ ታሪክ ውስጥ እጅግ መልካም አስተዳደር ካዩት የኢትዮጵያ ክፍሎች ውስጥ ግንባር ቀደሙ በ20ኛው መቶ ክፍለ ዘመን ሚኒሊክ እንኳን ካስተዳደሩት ክፍል ሐረር ነው በጣም የተሻለ አስተዳደር ያየው በራስ መኮንን ምክንያት ሰውየው በጣም ብልህ ናቸው በጣም አስተዋይ ናቸው ብዙ እንትን ያሉ ናቸው በኋላም እምሩ ናቸው ያስተዳደሩት እምሩ ደግሞ ከጣሊያን ወረራ በፊት ጥሩ ሰው ነበሩ እንደ ከጣሊያን ወረራ በኋላ እኮ ነው የጃንሆይ ስርዓትን ውስጡን መሸርሸር የጀመሩት እና ከጃንሆይ ጋር ጥል አብሮ አደግ ናቸው ሁለቱ 11 አመት አስተዳድረውታል ከጣሊያን ወረራ በፊት ያናገር ሰውየው ብሪሊያንት አስተዳዳሪ ናቸው በዛ ማንንም እንትን አይልም በኋላ ላይ ይሄ እና አንዳርጋቸው ትውልድ ተራማጅ ይላቸዋል የኃይለ ሥላሴን ተራማጅነት ነጥቀው የወሰዱት እሳቸው ናቸው በኋላ ከንትኑ በኋላ ግን ከ1933 በኋላ ልባቸው እየተቃቃረ ንጉሱም ከዚህ ከመሃል አርቀዋቸው በአምባሳደርነት አሜሪካ ልቀው ሲመድቧቸው እኛ እሳቸውም እዛ የኢትዮጵያ ተማሪዎች ተልከው እዛ አሜሪካ ሲሄዱ እየጠበቁ ያጠመዱ በውስኪና
በመናምን እዚህ ቀጨኔ ክለብ ብለው እዚህ ቀጨኔ መኖሪያ ቤታቸውን ለውጭ ሀገር ለተማሩ ተማሪዎች ሰጥተው እነመ ግርማሜ ነዋይ እዛ ነበር የሚዶልቱት ውስኪ እየጠጡ ትንባዋቸውን እየጠጡ እዛ ተንጋለው በኋላ ላይም ጠቅላይ ሚኒስትር ብለው መፈንቅለ መንግስቱን ካደረጉ በኋላ እሳቸውን የሾሟቸው በዛ ምክንያት ነው ያ ነገር ከፈረሰ በኋላ ጃንሆይ ጭራሽ አግልለዋቸው ከጡረታ አስወጥተዋቸው ቤታቸው እንዲቀመጡ አደረጉ ከ1953 በኋላ ግን ደርግም ሲመጣ እዚህ አሁን አንዳርጋቸው የተከሰው መጽሐፍ ላይ ከደርግ ጋር ይዶልቱ ነበር ከነ መንግስቱ ጋር ይዶልቱ ነበር ይላል ሌሎቹን ለማመን ስለተቸገርን ሌሎች ፋክቶች ላይ እጅግ በጣም እንትን ያሉ ፋክቶች ግድፈቶች ስላሉት ይሄ እውነት አው ብዙ እንትን ምንም 2-3 ገጽ እኮ ካለ ስተት እኮ አትሄድም ኤቭሪዌር ስትሄድ እኮ ስተት ነው ወይ ሪፈረንሱ ስተት ይሆናል ሪፈረንሱ ተከትለ ወይ ስትሄድ አታገኝም ወይ ደግሞ የተባለው ነገር የጽንሰ ሐሳብ ግድፈት ይኖረዋል እና ይሄንን እሳቸው እንደዚህ የመጽሐፍ እንትኑ ትጋቱ ካላቸው ቢያስገመግሙት ይውልኝ ቢሉ ነውር አይደለም ነው እኔ አሁን ትልቁ እንትኔ ይውልኝ እስኪ ባከ ይሄንን ነገር ይልኝ ብሎ ለአንድ ሰው እንትን ቢሉ ፋክቱን ክሮስ ቼክ እኮ ያደርገዋል አሁን እዚህ እሳቸው የሚሉት እኮ ትውልድ አይደናገር እኛም እንናገር አሉ ጥሩ ነው ግን ሹፌሩ ነበርኩ ያሉት ተስፋዬ ደበሳይ የትኛውን ጻላይ ነው የሞተው ብለን አሁን እየተደናገርን ነው ጭራሽ አደናገሩ ለዚህ እኮ ነው ያንን ርዕስም የሰጠውበት ዋናው ምክንያት ሰውየው ሙሳ ነው ወይንስ ዮሐንስ ነው ስሙ የትኛውን ጻላይ ነው የሞተው ኪዳኔ በየነ ህንጻ ላይ እዚህ ፖስታ ቤት ያለው ነው ወይስ ከሱ ፊት ለፊት ነው ወይንስ አሁን ማስታወቂያ ሚኒስቴር የሆነው የድሮ ቡናና ሻይ የሚባለው ላይ ነው የት ጋር ነው የሞተው ያ ቤት ለምን ወደ ሙዚየምነት ሳይለወጥም ቦታው በትክክሉ ታውቀው እኚህ ሰውዬ ሹፌሩ ከሆኑ አለቃቸው የት እንደሞተ ጓደኞቻቸውንም ቢሆን አውቀው በለቱ ዛል ነበሩም በርግጥ ግን እንትን አውቀው የተጣራ መረጃ መስጠት የለባቸው ያንን እንኳን በስርዓቱ የሚሰጥ የለም እና ይሄ ተስፋዬ ደበሳይ ሹፌር ነኝ ደግሞ የሚሉ ሰዎች ሁሉም ጥሩ ተራማጅ ነኝ ለማለት የተስፋዬ ደበሳይ ሹፌር ነኝ ማለት ይወዳል ዶክተር ብርሃኑ ነጋም ፕሮፌሰር ብርሃኑ ነጋም የተስፋዬ ደበሳይ ሹፌር ነበርኩ የሱ ስም እንትን በግርግዳ ላይ ሲለጠፍ እንዳየው ነው ያወቅኩት ተስፋዬ ደበሳይ መሆኑን ነው የሚሉት እኚህም በተመሳሳይ ሁኔታ ነው የሚገልጹት ማታ በቴሌቪዥን ሲነገር ቀንደኛው ተስፋዬ ደበሳይን ገደል ነው ሲባል በቴሌቪዥን አየው ይላሉ ግን ተስፋዬ ደበሳ እንትና አንዳርጋቸው ጽጌና ደግሞ ፕሮፌሰር ብርሃኑ አይተዋወቁ እሱም በተመለከተ አንድ ማብራሪያ ሰጥተው ነበር በአርት ቲቪ ላይ ከደረጀ ኃይሌ ጋር ሲጨዋወቱ አቶ አንዳርጋቸው ሁለቱም እውነት ነው እኔና ፕሮፌሰር ብርሃኑ ነጋ ሾፌር የነበርንበት ጊዜ የተለያየ ስለሆነ ነው ይላሉ አልተለያየማ አንድ ቀን ሲገደል ነው ያዩት ሁለቱም እዛ ጋር እኮ ፕሮፌሰር ብርሃኑ አንድ ቀንደኛው እንትና ተስፋዬ ደበሳይ ተገደለ ብሎ ደርጋዋይ ሲናገር እንትን የለጠፈውን አይተው ነው ከዛ የሸሹት ይሄን ኮነ እንትን የነጻነት ጎ ሲቀድ 5 ላይ እንደዚህ ራሱ ክሮስ ቼክ አድርገዋል አለ ይላሉ ያሉትን ለጥቀስ ብዬ ነው እንጂ ልክ ነው ያሉት እኚህም ደግሞ የሚሉት ማታ ቴሌቪዥን ላይ ቁጭ ብለው ቤት ነው ያዩት ቀንደኛው ተስፋዬ ደበሳይ ሲገደላየው ነው የሚሉት ተስፋዬ ደበሳይ ግድያ ዙሪያ ላይ እሱ ጥቆማ ላይና የጉድ እንትን ላይ እነ ዶክተር ንግስት አዳነ ይጠቀሳሉ እስከዛሬ ሌሎች ሶርሶች ይጠቅሷቸዋል በስፋት እሷና ተጠቆማ ሴትዮዋ በጣም ኃይለኛ ናቸው የገዛ ወንድማቸውንም ገለዋል ነው የሚባለው ለኢሃፓ ሆኖ በዚህ በኢዲዮሎጂ ምክንያት የህፃናት ፔዲያትሪሻን ናቸው ራሻ የተማሩ ሰው ናቸው እኚህ ንግስት እንትን እሷ ስትመጣ ሰው ሁሉ እንትን ነውና አሁን አንዳርጋቸው የሚለው ሰው ደግሞ ዘሪሁን ተክሌ የሚባል ሰው ነው የኔ ዘመድ ነው እሱ ነው መርቶ ይዟቸው ሲሄድ ድንገታየውና ተስፋዬ ደበሳይን ሲያይ ልክ በታምራት መጽሐፍ ውስጥ እንደሚገለጸው ወይ መጽሐፍ ቅዱስ ውስጥ እንደሚገለጸው ገብርኤል ሲገለጽ እንደምትሆነው ተስፋዬን ሲያይ ፌንት ሰርቶ ወድቆ ግን በሰመመን ጠቆመ እና ከዛ በቃ እሱ ሮጦ
የዚህ የበሪሁን እንትና ሚስት ጋር ሰባተኛ ፎቅ ላይ ራቅ ብሎ በተቻለው መጠን ወጥቶ ሱነቱ እንዳይለይ ደርጎቹ እንዳያገኙት ከፍ ብሎ ጭንቅላቱን በመፈጥፈጥ እንትን መስዋዕትነት ከፈለ ምናምን ነው የሚሉት። ግን ሌሎች ሶርሶች እማኝ በጊዜው በቦታው የነበሩ እማኝ ለምሳሌ ፖስታ ቤት የነበሩ አንድ ምክትል ስራ አስኪያጅን ጠቅሰው በቅርቡ የተጻፈ መጽሐፍ ላይ 3 ጊዜ ወደ ኋላ ተንደርድሮ አይቶ ዘሎ ዛፍ ላይ ለማረፍ ይሁን ወይ እንደዚህ ነው ለማምለጥ ነው እቅዱ። ዞሮ ግን ዋናው ነጥብ ምንድነው? እነኚህ ፋክቶች እንዳንደናገር አላደረጉንም። በጥርት ባለ ሁኔታ ከዚህ በፊት የተባሉትን ስተቶች እያረቁ ለምሳሌ ተስፋዬ ደበሳይ ዮሐንስ አይደለም የትግል ስሙ ሙሳ ነው ብለው እነኚህ ያሉት ስህተት ነው ብለው በግልጽ ነግረው የተንቱኑን የተጣመመውን አቅንተው በአግባቡ ማድረግ እንትን እንዳንደናገር ማድረግ ሲገባቸው ጭራሽ ከባሪያ ከሴተኛ ዳሪ አንስቶ አጼ ሚኒሊክ አዲስ አበባን እንደቆረቆሩት ለምሳሌ ንግስት ጣይቱ ከእንጦጦ ወደ አዲስ አበባ የወረዱት እንጨት ፍለጋ ነው ይላሉ። አይደለም፣ ይሄ ስህተት ነው። የመጽሐፉን ስህተቶች መልቀም የሚቻል አልመሰለኝም። አሁን ኖርማሊ እንጨት ፍለጋ አይደለም እሳቸው ወደዛ ይሄዱት ፍልውሃ ፍለጋ ነው ይያለው። ግን እንጨት ችግር ነበረ። ያንን እንጨት ባህር ዛፍ ሲመጣ ነው ሞንዶን ቪንዳሌ እስኪያመጣ ከአውስትራሊያ አዲስ አበባ 25 ዓመት ተመስርቶ 25 ዓመት እስኪሞላው ድረስ አረጋ። ሚኒሊክ በእንጨት ችግር ምክንያት አንስተውት አንዴ ወደ አዲስ ዓለም ወይ ወደ ሌላ ቦታ ሊወስዱት ብዙ ጊዜ ወስነዋል። የረጋ ከተማ አይደለም። በዛው ጊዜ ደግሞ መተው ብዙ ሴተኛ አዳሪዎች ለገፍ ሰፈሩ ይላል። አይደለም፣ ሴተኛ አዳሪነት መረን የወጣው በጣሊያን የ5 ዓመት ወረራ ጊዜ ነው። ይሄንን በሁሉም ዲያሪ ስር ከኢንጂነር ብጡል የኢንጂነር ታደለ ብጡልን ህይወት ታሪክ ሲጻፍ እዛ ውስጥ በደንብ ተብራርቷል። የሴተኛ አዳሪነትን ጣሊያኖች እንዴት አድርገው እንትን እንዳሉት። አንደኛ ኢትዮጵያ ሲመጡ አትሊስት 3 በሽታ ይዘው መጥተዋል እነኚህ ሰዎች ጣሊያኖቹ። አንደኛው ከርክር ነው፣ ሁለተኛው ባምቡሌ ነው። እነኚህ 2 በሽታዎች ከዚህ በፊት አበሻ ያቃቸው። በዛ ላይ ደግሞ እነሱ ጨብጥና ቂጥኝን ረስተዋል። ድሮ ነው የሚያውቁት። ኢትዮጵያ ውስጥ ሲመጡ ጨብጥና ቂጥኝ ወረራቸው፣ ጨረሳቸው። ስለዚህ ሴተኛ አዳሪዎቹ ተመዝግበው ህጋዊ ንግድ ፈቃድ ያውጡ ተባለና ሌጋላይዝድ ሆኑ። በጣሊያን የ5 ዓመት ወረራ ጊዜ ሌጋል መሆናቸው ብቻ አይደለም፣ ትልልቅ ሆቴል ኦነርስ ሆኑ ሴተኛ አዳሪዎች ለመጀመሪያ ጊዜ። ከዛ በፊት መሸታ ቤት ከእንትን ብለ እንደ ልጃገረድ አሽኮርመመ ነው እንጂ እንደ ገንዘብ ይዘመተ ዘለ ጥልቅ የለም። በእንትን በጣም ሪጂድ የሆነ ማህበረሰብ ነው። እንደዛ ያለ አርባናይዜሽን እና የማህበራዊ ልዕልና ላይ አልደረስንም። እንደዚህ አካልን በገንዘብ እንትን ተራክቦን በገንዘብ የምንገዛበት የማህበረሰብ አደረጃጀት ደረጃ ላይ አልደረስንም። ይሄንን ብርሃንና ሰላምን ሄደ ማንበብ ትችላለህ። አለ ለ10 ዓመት ሙሉ ብርሃንና ሰላም አለ። እዛ ላይ ብዙ ማህበራዊ ሾዎች ተነስተዋል። ከ19 አለ ሴተኛ አዳሪነት የለም አይደለም። ግን እንደ አጣሪ ቤት ወይ ደግሞ እንደዚህ እንደ ጋለሞታ እንደ ምናምን እንደሚባለው ሄዳ አሽኮርመመ ወይ ጠላ ጠጥተ ምናምን ብለ ወይ ደግሞ ደንበኛ ሆነ ተዋውቀ ከዛ በፊት እንደዚህ እንትን እንጂ ልቅቅ ባለ እንደ ገበያ ናግባ እንትን ነው። እንደዚህ የጣሊያን 5 ዓመት አስተዳደር ጊዜ የመጣ ነው። ጣሊያን ጦርነቱን ሲያውጅ ደቡብ ጣሊያን ላይ ያሉ እነኚህ በጣም ደሃ የሆኑ እና በጣም ማፊያ የሆኑት እነኚህ ደቡቦቹን ጣሊያኖች ሰብስቦ ነው ወደ ኢትዮጵያ ይላከው። ቆንጆ ሴቶች አሉ እዛ ሂዱ፣ እዛ ሴቶች አሉላችሁ ምናም ብሎ ነው የቀሰቀሰው። የዳቦ ማሽን በሴት ልጅ እንትን ሀፍረት ሁሉ ሰርተው በደንብ ነው የቀሰቀሱበት። ሂዱ እዛ ብለው እና አሁን እንደውም ሀገር ቤት ዳቦ ስትል ሴቶች ያፍራሉ። እንደ እንትን አድርገው ይሄን ያህል የዳቦ ማሽኑም እስካሁን የተቀየረም አይመስለኝም። አንዳንድ ጊዜ እነኛን ዳቦዎች ዛሬም ድረስ ታያቸዋል በዛ እንትን የተቀሰቀሰባቸው። እና ምንድነው በአጠቃላይ
ሴተኛ አዳሪነት ደርዙን የለቀቀው ተቆጣጣሪ ያጣው በስፋት እንትን ያለው በጣሊያን የ5 ዓመት አስተዳደር ጊዜ ነው እነሱ ደግሞ በልዩ ልዩ ምክንያት ነው ያንን ያደረጉበት ሬጂስተር የሆኑት ግን አንዴ ሴተኛ አዳሪዎች ሀብት ማግኘታቸውን ሌሎች ሴቶች ባዩ ቁጥር አሃ ይሄማ ያሉ እየገቡበት መጡ ግን ይሄ አሁን ሴተኛ አዳሪ ላይ ያለውን ወቀሳ እንዳልኩ ቅድም አስር አለቃ ማን ነው 100 አለቃ በቀለ ሰጉ የጻፉት መጽሐፍ ላይ የአገዛዝ ስርዓት አንዱ ጥበብ በተራክቦ ሰውን ሞራሉ እንዲወድቅ ማድረግ ነው ጃንሆይ ሆን ብለው ወይ ደግሞ የሳቸው መንግስት ሆን ብሎ ነው ይሄን ያደረገው ምናምን የሚለው እንዱ በትነው እቺ ያልኩ ቅድም መጀመሪያ ላይ ነገርኩ መጽሐፍ ሁሉም እየተቀበለ ስላነበባት እና አንዳርጋቸውን በዛ እንትን ነው የሚያዩት እንግዲህ አንድ እሱ ነው ሁለተኛው ነጥብ አንዳርጋቸው ያሁንነት ችግር እንትን አለው 1965 ነው እሱ አዲስ አበባ ዩኒቨርሲቲ የገባው 65 ወይ 66 አካባቢ ነው እሱ ሲገባ የሱና ጓደኞቹ የዶርሚተሪ ጓደኞቹ በሙሉ ደርቲ ኮርነር ነው የሚውሉት እሱ እንደጻፈው ከሆነ ማለት ነው ከሆነና ያኔ ብዙ ሴተኛ አዳሪ ኖሮ አይቶ ካጼ ሚኒሊክ ዘመነ መንግስት ጀምሮ እንደዛው መስሎት ሊሆን ይችላል አይደለም እንደዛ አይደለም እንትን ኮንክሪት የሆነ አዲስ አበባ ላይ እኮ ብዙ የሚያወዛግብ አይደለም አዲስ አበባ ላይ በእውነት በጣም የተጠኑ ሪሰርቾች አሉ ከሴተኛ አዳሪነትም ከሰፈራውም ሁኔታ ከኳርተሮቹም ያሰፋፈሩም ሁኔታ ማህበራዊ ሌላውን ጉዳይ በስፋት ተጠንቷል ለምሳሌ ለአዲስ አበባ ከተማ እዚህ ጋር መመስረት ትልቅ ጫና የነበረው በፒዛንቱ ላይ ወይንም በገበሬው ላይ መሆኑን የዶክተር ተካልኝን የዶክተራል ዲግሪ ማሟያ ቴሲስ ያነበበ ሰው ሁሉ ይረዳል ይሄ ቴሲስ ምንድነው የሚለው a city and its hinterland the political economy of land tenure agriculture and food supply for Addis Ababa Ethiopia ከ1887 እንደ ኢሮፒያን አቆጣጠር እስከ 1974 ቦስተን ዩኒቨርሲቲ ነው ዲፌንድ ያደረጉት በጣም ወርቅ የሆነ ዲዘርቴሽን ነው ብዙ ነገር ስለ አዲስ አበባ እና ስለ ግሬን ሰፕላዩ የከተማው እዚህ ጋር መቆርቆር የፈጠረው ጫና በአካባቢው ባለው ፒዛንት ላይ በስፋት እሳቸው እንትን ብለውታል ከዛ የቀረውን ከ74 ከ41 ጀምሮ ደግሞ በደንብ ሪፋይን አድርጎት ዶክተር ሽመልስ ቦንሳ urbanizing a nation Addis Ababa and the shaping of Ethiopian state 1941 to 1955 PhD dissertation በ715 ገጽ እንትን የተጠናቀረ ብዙ እንትኖችን ከጽንሰ ሐሳብ እስከ እንትን ድረስ ዘልቆ ካሊፎርኒያ ዩኒቨርሲቲ ነው ዲፌንድ ያደረጉት አሁንም እዛው ኒውዮርክ አካባቢ ነው ያሉት ልክ ነው ፒተር ጋሪትሰንም a history of Addis Ababa from its foundation in 1886 to 1910 የሚል ቆየት በ2000 አካባቢ ነው እንደው በመጻፍ የወጣው እዚህም የፒኤችዲ ዲዘርቴሽን ይመስለኛል አዲስ አበባ ላይ ብዙም የሚያወዛግብ እንትን ይሄን ያህል ከነኚህ ሁሉ ምሁራን አይን ተሰውሮ ሴተኛ አዳሪዎች ግብር ከፍለው እነሱ ጫንቃ ላይ የዚህ ከተማ ህሉና ወድቆ በታሪክ ላይ ያላቸው ጉልህ ስፍራ ኳሶ የቀረበበት እንትን ያለ አይመስለኝም ስለ ሴተኛ አዳሪነት ግን የተጠኑ ፒኤችዲ ዲዘርቴሽኖች ወይ ደግሞ ማስተርስ ማሟያ እንትኖች ብዙ አሉ ከፈለጉ ይገኛል እና በአጠቃላይ አዲስ አበባ ዩኒቨርሲቲ መምህራን ላይ ያቀረቡት ትችት በእንትን በይዘት እንትን ነገስታቱን የአንድ ንጉስ ታሪክ ኢትዮጵያ ብለው ያቀርባሉ የቤተ መንግስት ፍርፋሪ ለቃሚ ናቸው ታሪካቸው የልጆች እነሱ የጻፉት ታሪክ የህፃናት እንቅልፍ ማስተኛ ተረት ነው ዝም ብሎ ቧልት ነው ይሄ ዝም ብሎ ኃላፊነት የማይሰማው ሰው የሚናገረው አይነት ንግግር ነው እንዲ ብዙዎች መስዋዕትነት የከፈሉለት እንትን ነው አንጀት ታጥፎ ነው እዚህ ሀገር ላይ ታሪክ መታጠናው ሰነድ የለም እንደምታውቀው የኢትዮጵያ ሰነድ ተደራጃ አይደለም የኢትዮጵያ ናሽናል አርካይቭ ፖሊሲ እንትን የወጣው
1999 ነው እንደ ኢሮፒያን አቆጣጠር ጁን 29 ነው የወጣው የኢትዮጵያ ናሽናል ላይብረሪ ኤንድ አርካይቭ እንትን ፕሮክላሜሽኑ የወጣው ማለት ነው። እና ከየመስሪያ ቤቱ ይሄ ሰነድ ተደራይቶ አንድ ላይብረሪ ላይ የለም። በየመስሪያ ቤቱ ተንከራተ ነው። እዛ መስሪያ ቤቱ ስትሄድ ሰነዱን አውጥተውት የሆነ ቆርቆሮ ቤት ይሰሩና ተጓሩ ይወረውሩትና ቁልፉ ጠፍቶ 20-30 አመት እንትን ወደ እንጨትነት ተመልሶ እዛ ሰነድ ቤት የሚሰሩ ሰዎች ራሳቸው በካቲካላ የሞቱ እንትን አመለካከቱ ራሱ ለሰነድ ያለን ግንዛቤ ራሱ እጅግ በጣም ተዛባ ነው። እና እንደ አሜሪካ ወይ እንደ እንግሊዝ ሄደ እንትን የሆነ ላይብረሪ ላይ የፈለከውን አግኝተ የምትሰራበት አይደለም። እኔ አሁን የስጋ ደዌ እና የሃሚናዎችን ታሪክ ሳጠና ብዙ ሀገር ተንከራትቼ ነው ከካናዳ እስከ ዩኤስኤ እስከ ጀርመን እስከ እንትን ሰነድ ፍለጋ አንድ ቦታ ላይ እንዲ ተቀምጦ ኦርጋናይዝ ሆኖ ተቀምጦ የኛ ሀገርማ ለነግራ አልችልም ያለበት ችግር በዚህ ሁሉ ልፋት የተጻፈ ታሪክ እንዲ እንደዋዛ አለማስረጃ መንኳሰሱ እና የታሪክ ጸሐፍቱንም እንዲ ባለ መልኩ በድፍረት ማጠልሸታቸው አቶ አንዳርጋቸው መስመር የለቀቀ አስተያየት ነው የሰጡት የሚል ነው ሐሳቡ። አቃቂሮም ላይ ተመልክቻለሁ። አሁንም በስፋት አብራርተውታል እና ለመሟገት የሚያስቸግር ሐሳብ ነው። አዎ እኔ ይሄንን የታሪክ ትምህርት ክፍል ሰዎች ራሱ ከዚህ ቀደም ፕሮፌሰር መስፍን ወልደማርያም መክሸፍ እንደ ኢትዮጵያ ታሪክ ብለው የኢትዮጵያ በህግ ኢትዮጵያ በኢኮኖሚ ኢትዮጵያ በባህል የከሸፈችውን በሙሉ ታሪክ ላይ ከምረው ታሪክ ነው ለዚህ ያበቃንና ታሪክ ነው ያከሸፈን ሲሉ ተነስተው መልስ አለመስጠታቸው ነው አንዱ ችግር። እንግዲህ በዚህ ውይይታችን በስፋት በተለያየ መንገድ የተመለከትነው ነገር ብዙ የጠቀሷቸው የአቶ አንዳርጋቸው የመረጃ አመራረጥም ችግር በስፋት ተነስተዋል። የሚጠቅሷቸው ሐቆችን ለመመርመር ምንም ጊዜ አለመውሰዳቸው የመረጃ ብለው የሚጠቀሙባቸው ነገሮችም ያሉባቸውን ችግሮች አብሮ ደግሞ ታሳቢ ማድረግ ያሉባቸውንም ነገሮች ያላደረጓቸው የተቹት መጽሐፍ የተቹበት ጉዳይ ላይ ራሳቸው በከፋ ሁኔታ ወድቀው መገኘታቸው ለሚሏቸው ነገሮች የሚገባውን ጥናት አለማድረጋቸውን መረጃ ሲመርጡ ምንድነው? አዎ ይኸውልህ መረጃ ሲመርጡ ይሄ ሶፍት መረጃዎች ስታነባቸው ደስ የሚሉ የማያስጨንቁ እንደ ግለ ታሪክ እኛና አብዮቱ ፍቅረ ስላሴ ተክለሐዋርያት ተክለማርያም ኦቶባዮግራፊ የህይወት ታሪክ ክፍሉ ታደሰ ያ ትውልድ እነኚህ እንዲ ዘርዝረ ብታወጣቸው እና ከዛ ደግሞ ትንሽ እንትን ሲል የዚህ ማን ነው ስሙ ዶናልድ ሌቪን ዋክስ ኤንድ ጎልድ በአንትሮፖሎጂ ወይ በሶሲዮሎጂ ዲፓርትመንት የተሰራ ጥናት ነው። በሌላ አነጋገር ሶሲዮሎጂ እና አንትሮፖሎጂ ሁሉ ጊዜ አንድን ቀመር አንድን ቲዮሪ ወይንም ሀሊዮት ለመፈተሽ ነው እንትን የሚሉት እና እዚህ የምታገኛቸውን አንዳንድ ፋክቶች ከነኛ ቲዮሪዎች ጋር ለማጣጣም የሚደረግ ትንቅንቅ ነው እና እዚህ ዋክስ ኤንድ ጎልድ ላይ ከዚህ ቀደም አብርሃ ገዳሙ አቃቂር ጽፎበታል። 1967 ገና ንጉሱ ስልጣን ላይ ያሉ እንደ ኢሮፒያን አቆጣጠር አዲስ ሪፖርተር ላይ ጽፎበታል እና ምንድነው ስታየው የኛ ማህበራዊ ስሪት ኋላ ነው እንደዛ ሪፋይን የሆነ አይደለም። እነኚህ ቲዮሪዎች እጅግ አድቫንስ ያደረጉ ናቸው እና ምንድነው የሚሆነው መጨረሻ ላይ ለ6 አመት ህፃን ልጅ የ60 አመት ጀርመን አዛውንት ሱሪ ለማልበስ የመታገል ያህል ይሆናል። ቲዮሪውና ኑሮአችን አይጣጣምም አይናበብም። እዛ መስተጋብር ላይ አልደረስንም። በኢኮኖሚክስም ጭምር ይሄንን ነው የምታየው ከፍተኛ ችግር ቲዮሪውን እንትን ለማለት ለምሳሌ የነ ዶክተር አንዳርጋ ማን ነው የነ አቶ አንዳርጋቸው ትውልድ ታሪክን በመደብ ትግል ነው ማየው ብለው በዛ መልክ ለመረዳት ብዙ ታገሉ። የሌለው ወዛደር ሀገሩ 85% ፒዛንት ነው። እነሱ የሚፈልጉት ወዛደር ነው። በስል ትምህርት በኢኮኖሚ በላይ መዋቅር ምናምን ያሉትን ነገር ፊት የሚያደርግላቸው እንዲሁ ሲደናበሩ እነ ዶክተር ላጲሶ እንዲሁ ሲደናበሩ ጭራሽ አሁን እንደውም የባሰውን ድንብር ነው የፈጠሩት እና ኖርማሊ እነኚህ ቲዮሪዎች እኛ አሁን ካለን ማህበራዊ መስተጋብር ጋራ አሁን ካለን የማህበራዊ ደረጃ ጋራ አይመጣጠኑም።
ሱፐር አድቫንስ ያደርጉብናል ወይ ደግሞ በብዙ ነገር አፈንግጠን እንወጣለን ያንን ለማስማማት ስትል ያልሆነውን እየደመሰስክ የሆነውን እየዘነጋህ ፊክሽን ወይ ደግሞ እንትን የሆነ ነገር ነው የምትጽፈው የቲዮሪውን እንትን ለማርካት ስትል የምትሄደው የኛ ሀገር አሁን በኢኮኖሚክስ አንድ ነገር ስትላቸው አንድ መጽሐፍ አሁን ሰሞኑን ይመረቅ ነበር እዛ ይጂ ምንድነው አንድ ነገር ሲባል ያ የፈረደበት አዳም ስሚዝ አለ አዳም ስሚዝ እንዳለው ይልዋል የሆነ ነገር ሲነሳ አዳም ስሚዝ እንደተናገረው ይልዋል አዳም ስሚዝ በነበረ ዘመን የእንግሊዝ ማህበረሰብ ላይ ያሉ ዋና ጠባያችን ወስዶ ነው ቀመሩን የቀመረው ያንን ቲዮሪ የተወረው እኛ ሀገር በዛ ሌቭል ላይ አይደለንም ያለነው አሁን ዲማንድ ሰፕላይ እንትን ከርቭ የሚሉት ራሱ እኛ ሀገር ለመስራቱ እርግጠኛ አይደለም ለምሳሌ ቡና ገበያ ላይ ሲትረፈረፍ እንትን የቡና ቤቶች ይቀንሳል የሚለው አንድ ጊዜ 4 ብር መንገድ ላይ ቡና እየተሸጠ ኪሎ ያኔ ዩኒቨርሲቲ ተማሪ ያለ ቡና ቤቶቹ ግን 4 ብር ይሸጡ ነበር አንድ ሲኒ ቡና እና ይሄንን ለምንድነው ያልተመጋገበው የኛ ኢኮኖሚ ሳይኮሎጂ እና ኢኮኖሚ ጠባይ ምናልባት አዳም ስሚዝ ከነበረበት ዘመን ጋር አንድ ላይ ሆነ ይችላል ሀገር በቀል ያለው ሳይኮ ሶሻል እንትን ለምን አይጠናም ለምን በዛ መልክ ቲዮሪ አትተውርለትም እዚሁ አሁን ግን ደግሞ አቶ አንዳርጋቸው ታሪክ ጸሐፍትንም ሆነ ሌሎች ባለሙያዎችን የሚከሱት ህዝቡን እንደ ህዝብ በውስጥ ያለውን ማህበራዊ መስተጋብር አልተመለከቱም አላዩም ዝም ብለው ነገስታቱንና እንዳሉት ያጋሰሱን ቁጥር የተደረገውን ጦርነት ቦታ ዓመተ ምህረት ወሰተ ነበር የሚመዘግቡት ብለው ደግሞ የተቻሉ መልሰውና እንግዲህ ያነሳነው ብዙ ነጥብ አሁን እሳቸው በዚህ አትንተና እንትናቸው አንዳንዱን ለፖለቲካ ፍጆታ ይመስለኛል ለምሳሌ ሲሪየስ የሆኑ ነገሮች እንደዚህ ማንቀልድባቸው ነገሮች እንትን ላይ ድምዳሜ ላይ ደርሰው ተናግረዋል ለምሳሌ አንዱ አድዋ ጦርነት ላይ የሙስሊሙ ማህበረሰብ አብሮ ዘምቷል ከሐረር ራስ መኮንን ብዙ ሙስሊም እንዳለ ሐረርጌን ይዘው ነው ሄዱት ከቤኒሻንጉልም የቀረሰው የለም እዛ ላይ ምን ይላሉ አንድ ሬመንድ ጆናስ የሚባል ሰው እዚህ ሃርቫርድ ላይ በ2011 መጽሐፍ ያሳተመ ሰው ይጠቅሱና ሙስሊሞች እዛ ጦርነት ላይ ተሳትፈው አጥንታቸውን ከስክሰው ሰውተው ነገር ግን በሃይማኖታቸው ምክንያት ቀብር ተከልክለዋል ብለው ሲሪየስ የሆነ ይሄ እጅግ በጣም ከፍተኛ የሆነ ድምዳሜ ነው እና በጣም አዝኛለሁ አስለቅሶኛል ሁሉ ነው የሚሉት አሁን እዚህ ጋር የሰሩት ስህተት ምንድነው አንደኛ የጆናስን እንትን ማየት አልቻሉ የጆናስን እንትኑን የወሰደበትን ሶርስ ጆናስ ሶርሱን የወሰደው ከኦገስቶስ ዋይሌድ 1901 አካባቢ የታተመ ነው አንድ ሁለተኛ ያንን በጥልቀት አንብበው እውነት ነው ወይ ይሄ ነገር ከሆነስ እንዴት ባለ ሁኔታ ነው የሆነው ከታሪክ አስቀያሚ ታሪካችን መማር አለብን ትክክል ነው ያ እዛ ላይ ማንንም አይጣላም ነገር ግን እውነት መሆን አለበት ያ ታሪክ እና ኦገስቶስ ዋይሌድ ላይ ሄደ ስታነበው አንድ ካቫለሪ የንጉስ ሚካኤል ይመስለኛል የወሎ ግን ኦሮሞ ሙስሊምስ ነው የሚለው በዛ ወቅት በሚጠራው ቃል ጠርቶ ነው እንትን የሚለው እና አልተቀበሩም የሚለውን ከኦገስቶስ ዋይሌድ ላይ ወስድና ጆናስ ጥቅል ድምዳሜ ይሰጣል የእስላሞችን አስክሬንማ እንደውም የነካውም የለም ይልና ያቺን ኮቴሽን ያመጣታል አንዳርጋቸው ያንን ይወስድና ብው አድርጎት ላይ ድረስ ይወስደዋል በኢትዮጵያ የውትድርና ታሪክ ውስጥ ምንድነው የምታደርገው በተለይ በአብዛኛው ጦርነት የሚደረገው ከህዳር እስከ ጥር እስከ የካቲት መጋቢት ባለው ጊዜ ውስጥ ነው ምንድነው የምታደርገው የህዳር ወይ የዚህ ሚካኤልለት ወይ የዚህ ገብርኤልለት እዚህ ሜዳ ላይ ተሰልፈ ቆየኝ ነው የምትለው
ያም ጦሩን አሰልፎ ይመጣል አንተም ጦርን አሰልፈ ትሄዳለህ ያም ሜዳ የምትመርጠው በምንድነው ነው ሜዳ ስለሆነ ብቻ አይደለም የምትመርጠው ከሰው ነጠል ያለ እንትን ነው እና ምትጨፋጨፈው ይጨፋጨፋል እንስሳውም ሰውም ያልቃል የሚሞተው ይሞታል ከዛ በኋላ ጦርነቱ ካለቀ ከሁለት ቀን ሳይሞላ ከዛ አካባቢ መጥፋት አለበት ያ የሞተው እንስሳም ይሁን ሰው ወዲያው እዛ ወንዝ ውሃ ውስጥ አብዛኛው የሚሞተው ወንዝ ውሃ አካባቢ ነው ምክንያቱም መቁሰል ነው በብዛት ቆስለ እዛ እንትን ብለ ነው የምትሞተው እና እዛ ስለሚሞት ያንን ውሃ እንትን ኮሌራ ወዲያው ይነሳል ታይፎይድ ወዲያው ይነሳል ስለዚህ ቶሎ ብለ ጦርነት አድርገ በእንትኑ ተነስተ ፈርጠጣ መሄድ ነው ይሄ በኢትዮጵያ ባለፈው 100 ዓመት ሙሉ እስከ ባድሜ ድረስ ያየው ታሪክ ነው አድዋ ላይ ብቻ አይደለም ያድዋ ጦርነት የተደረገው ራሱ ጆናስም እንደሚያምነው በ40 ኪሎሜትር እንትን ማይልስ ራዲየስ ነው አስክሬኑ የተበተነው ጣሊያኖቹ ራሳቸው እንኳን ቢሆኑ አስክሬናቸውን የሰበሰቡት ጦርነቱ ከተደረገ ከ3 ወራት በኋላ ነሐሴ ዝናብ ካጠበው በኋላ የዴንጀር ከቀለረ በኋላ ነው መተው ሰበሰቡ የሚለው እዛ ዋይሌድ ላይ ራሱ አለ ኦገስቶስ ዋይሌድ እዛ ደግሞ ሄዶ አየሁ የሚለው ኦገስት ውስጥና ጁላይ ውስጥ ነው 4 ወር በኋላ ጦርነቱ ይሄ የእስላም አስክሬን ይሁን የክርስቲያን አስክሬን ይሁን ምንም የሚያሳይ ነገር የለም ያልተቀበረው ግን የንጉስ ሚካኤል አንድ ፈረሰኛ የጦር ክንፍ ነው በምን ምክንያት አልቀበሩትም ወይ 3 ቀን ሆኖባቸው ሊሆን ይችላል ወይ ፈርተው ሊሆን ይችላል ወይ ሌላ የተለየ ነገር ገጥሞ ሊሆን ይችላል ነገር ግን እናንተ የእስልምና እምነት ስለተከታይ ስለሆናችሁ አስክሬናችሁ እዚህ አድዋ ላይ ወይ እዚህ አክሱም ላይ አይሰፍርም ብሎ የሀገሬው ህዝብ ስለተቃወመ አይደለም በሆነ ቴክኒካል ችግር ነው አንዳርጋቸው ይሄንን አዞር አርጎ ያንን ማህበረሰብ ትልቅ ማህበረሰብ አንድ የቀረ የኢትዮጵያ ህዝብ በቋንቋ ተከፋፍሎ ያንዳርጋቸው ትውልድ ከፋፍሎ ጨርሶት ተበጣጥሶ አልቆ አንድ የቀረው ሃይማኖት ነበር እሱንም አሁን እየገዘገዘው እና ምንድነው ይሄንን በጥልቀት ማጥናት ይፈልጋል ሌሎችም ቦታዎች ሊሰማ ይገባል ይሄ ዝም ብለ እንደ ዘበት የምትለው ነገር አይደለም በራስ መኮንን በኩል ያሉ ራሳው ተክለሐዋሪያት የጠቀሱት መጽሐፍ ላይ የተክለሐዋሪያት አያት ራሱ አልተቀበሩ አድዋ ላይ ሳይቀበሩ ተክለሐዋሪያት ኮምፕሌን የሚያደርጉት ምንድነው እንዴት ነው የኢትዮጵያ ሰው ሳይቀበር ጣሊያኖች የሚቀበሩት ጣሊያን እንዲቀበሩ አድርጎ የኛን ሰው እንዳይቀበር ሳይቀበር ቀረ ነው የሚሉት እሳቸው ሃይማኖትም ይሻል አደረጉት ተክለሐዋሪያት ደግሞ የቄስ ዘር ናቸው ምንም እንትን ሙስሊምም ስለሆኑ አይደለም አያታቸው ግን በልዩ ምክንያት ጦርነት አድርገ ለምሳሌ ሰገሌ ላይ የሰገሌ ጦርነት ልጅ ኢያሱ ከስልጣን የወደቁበትና እንትን ያሉበት በመፈንቅለ መንግስት የተወገዱበት ጦርነት እዚህ ሰገሌ ላይ ነው የተደረገው ሸኖ ላይ ዛ ሜዳው ላይ በጣም ሰው የተጨካከነበት ቋንጃ የተቆራረጠበት ከብት ሳይቀር ቋንጃው የተቆረጠበት እህል ማሳ ላይ የተቃጠለበት የወሎም ጦር የሸዋውም ጦር ብዙ እንትን እልቂት የተደረገበት ነው ጦርነቱ ተደርጎ ያ ሁሉ አጣብቂኝ ጭንቅ እንትን ሲል ግን ሁሉም ቶሎ ብሎ እየሮጠ ወደ አዲስ አበባ ወደ መናገሻው ያችን በስራቱን ማጣጣም እንጂ የሞቱትን ሰዎች ዞር ብሎ ሄዶ መቅበር አይደለም ይሄ ካራማራ ላይ ያጥንት ንብርብር ነበር እስከ ቅርብኔ ሐረማያ በማስተምር ሰዓት ጅጅጋ በማስተምር ሰዓት አንዳንዴ በስርቆትም በምንም ይሄድኩ መልከት አረጋለሁ ምክንያቱ ደግሞ አባቴም የሞተው ካራማራ ላይ እና ያ ሁሉ አጥንት የተከመረው በሃይማኖት ተለይቶ ባለው ተሬቻ ስለተባለ አይደለም እንትን በቃ ይሄ ነው የአበሻ ጠባይ ነው ባድሜ ላይ ያ ሁሉ ሰው ሜዳ ላይ ተዘርቶ የነበረው በየፎቶ የምታየው ማን ቀበረው
ያቺ የጭንቅ ጊዜ እንትን እስክታልፍል ድረስ ሰውን ተቀሰቅስ ምንትልን ታስፎክርና ያ ጦርነት ከተደረገ በኋላ ዞርህ አትቀብረው ይሄ ሙስሊም ስለሆነ ወይ ኦሮሞ ስለሆነ ወይ እንትን ስለሆነ አይደለም እንኳን ይሄ በዘመናዊ ጦሩ ተደራይቶ እንኳን ነው ማለት እንኳን አድዋ ላይ ደግሞ የበሽታ ፍራቻው ስጋቱ አለ እና የሰገሌ ላይ እንኳን ኢትዮጵያ ለመጀመሪያ ጊዜ እርዳታ እህል ያስገባችው በዛ ጦርነት በተፈጠረ መቃወስ ነው እንትን ማሳ ላይ እህሉ ተቃጥሎ ድርቅ ነበር 10 አመት ከፍተኛ የሆነ የወንድ ጥረት ሁሉ ነው የተከሰተው በዛ ጦርነት ወንዱ ነው ያለቀው በሙሉ እንትን በዚህ መሄደ በዛና በአጠቃላይ ምልልህ ነው ይሄ የኢትዮጵያ የጦርነት ጠባይ ነው እና ባን የታሪክ ሰዎች ታሪክ ሲጽፉ ደብቀውት ወይ ዋይሌድስ የሚታመን ሰው ነው እንዴ ዘ ፈርስት ፕሌስ ማን ነው ዋይሌድ ኦግስቶስ ዋይሌድ ያን ያህል የምታምነው ሰው ነው እንዴ ይሄ በጣም እነኚህ የፈረንጅ እንትን ትራቭል እንትን የሚጽፉ ሰዎች እኮ ብዙ ሴራ ያላቸው ሰዎች ናቸው በሌላ መንግስት ጥቅም ነው የሚሰሩት ለኢትዮጵያ ህዝብ ጥቅም አይደለም ይሄ ኦግስቶስ ዋይሌድ ደግሞ የምትለው የትግራይ ህዝብ የሸዋ ኦሮሞና ሚኒሊክ ስልጣንን ቀማ ከዮሐንስ ይያለ ዛ ብዙ እንትን የተከለ ሰውዬ ነው ያን ያህል የምታምነው ሰው አይደለም ግን ነገርየው ካለ ደግሞ ወደ ዋናው ምንጭ ሄደህ ማጣራትና መጥፎ ከሆነው ታሪካችን መማር ካለብን ያንን ማንም ሄዚቴት የሚያደርግ የለም እንጂ መፍጠር ያስፈልግም መጠምዘዝ ያስፈልግም ማጣመም ያስፈልግም ለምን ትጨምራለህ ለምን ሌላ አዲስ ነገር ነው የምትጽፈው አሁን እንግዲህ ስንጠቀልለው ውይይታችንን ብዙ ነገሮች አነሳን በእውነት ታዳሚዎቻችን ትልቅ አብሮት ያገኙበት ውይይት ነው ብዬ ነው ማስበው ወይም ትልቅ አብሮት ያገኙበት ገለጻ ነው ብዬ ነው ማስበው እጅግ አድርጌ ነው ላመሰግን የምፈልገው ግን መጨረሻ ላይ እንደው ባጭሩ ቢነግሩኝ የምወደው በዚህ ሁሉ የዚህ መጽሐፍ የመረጃ የሐቅ እና የተለያዩ ነገሮች ዝንፋት እና ሁኔታውን ያልተመለከቱ ትልቅ ስህተቶች አንፃር የዚህ መጽሐፍ ስፍራ የት ነው ሰዎች ሲያነቡትስ እንዴት አድርገው ሊመለከቱት ይገባል በአጠቃላይ በኢትዮጵያ የታሪክ ተዋስኦ ውስጥ የዚህ መጽሐፍ ድርሻ የት ነው ፊክሽን እንትን ኖቨል እንትን ውስጥ ተርታ ነው ሳቸው ካንጀታቸው ለምሳሌ የተስፋዬ ደበሳይን ወይ ደግሞ የትልልቅ አመራር ታሪኮችን አልጽፍም ይሉና የባነር ሲለጥፉ እነኚህ የኢሃፓ ታጋዮች አንዳርጋቸው ለኢሃፓ ያለው ቀናይነት በእውነት የሚገርም ነው እና ለንጉሱ እና ለደርግ ሰዎች ያለው ጥላቻ የሚገርም ነው እና እንትን ይሄንን እንትን የኢሃፓንም ወይ የመይሶኖችም ሌሎቹንም በአግባቡ አጥንቶት ቢሆንና በውስጥ አዋቂ ሰው የውስጥ ተመልካች ሰው አይዲያ ቢሆን ብዙ ነገር በጠቀመ ነበር ግን አሁን ባለበት ሁኔታ ይመጽሐፍ ተርታው ከፊክሽን ወይ ደግሞ ሂስቶሪካል ኖቨል ምናምን ተርታ የምትመድበው ነው ኢሃፓ እንትኑን በጽናት ተጋፍቶ ባነር ሲለጥፉ የደርጉን እንትን ብለው በቆራጥነት ምናምን ብሎ የነገረን ምናልባት እሱም በህይወቱ ያለፈበት ራሱ ብዙ አጠራጣሪ ነገር ያለበት ነው ራሱ ተስፋዬ ደበሳይ በመጨረሻ ሰዓት የተገደለው የበታች የኢሃፓ ጓዶች ሊሰሩት የሚገባውን ስራ ሲሰራ ነው ወደ 50 የሚጠጉ የኢሃፓ ጓዶችን ከደርግ ለማሸሽ ከኃላፊነቱ ዝቅ ብሎ ወርዶታች እና አንዳርጋቸው ያንን እንትን ኃላፊነታቸውን ተወጥቶ ቢሆን ኖሮ ይሄ ሰውየውም አለቦታው ወርዶ እዛ ጋር ያ ሁሉ ዳሜጅ ባልተከሰተ ነበር እና ቆራጥ ናቸው ጀግኖች ናቸው የነሱ ታሪክ ነው መወደስ ያለበት የበታች እንትኖቹ ነው የሚለው እውነት ሲሆን ነው ያውዳሴ እንትን የሚለው እዛ ጋር ዝም ብሎ አለቦታው ያጋነነ ቢያቀርባቸው ዋጋ የለው ከታሪካችን ከአስቀያሚው ፓርትም እንማር ከተባለ በእውነት እኔ የምጠብቀው አንዳርጋቸው ከኢሃፓ ከመኢሶን ከደርግ ከአብዮታዊ ሰደድ
ከዚህ ከእንትን ኢጫት or whatever ተባብለው የተጫረሱበት እንትን መራራ የሆነ እውነታ ከዛ ነው መማር ያለብን ከባሪያ የሌለ ባሪያ ፈጥረን ከዛ ለመማር ከመታገል ይሄኛው ለምሳሌ ተመስገን ማንዲቡ የሚባል የደርጉ ስኳድ እንትን ነፍሰ ገዳይ ምናምን ነው የሚለው እሱ ሚስቱን ሄዶ ጋንዲ ወልዳ ተኝታ ጠይቋት ሲወጣ በር ላይ አንድ የሆነ ሰው ስሙን ይጠቅስና አንተ ሌባ የታባት ትገባለህ አለና መስቀል ሰርቶ አንድ ካርታ ሙሉ ጥይት ጨረሰበት ምናምን ብሎ በጀብድ ነው የሚያወራው እንዴ ያለ አይደለም አሁን ይሄ ምንም አይጠቅምም እንደ አንዳርጋቸው ቢያስባቸው ጥሩ የሚሆነው እዛ ሆስፒታል የተኙት ሚስትና ልጅ ከዛ በኋላ ያላቸውን ህይወት ነው ከዚህ ነው መማር ዘግናኝ ከዚህ ዘግናኝ የፖለቲካ ትንቅንቃችን ነው የሆነ ነገር ተምረን ዛሬም ያ ነገር እንዳይደገምብን ብዙ ዕውቀት መውሰድ ያለብን ከዚህ ጸባያችን ነው አንዳርጋቸው ለምሳሌ ከኮርኒስ ውስጥ ቦምብ ጥለው 6 የደህንነት ሰዎችን ድባቅ መቱ እንትን ምናምን ያደርግና ከዛ ክርክሩን ወዴት ይወስደዋል ተመስገን ማንዲቡ የተገደለው መኪና ውስጥ ነው ወይንስ ከመኪናው ውጭ ነው እንትና ምን ብሏል ክፍሉ ታደሰ ምን ብሏል እንትን ክርክር ነው የሚያደርገው ከዛ ምን ወስደው ከዛ አሳዛኝ ስቶሪ ምን ወስደው እንትን ምንድነው ትምርት ሌሰን የጎመዘዘ ሌሰን ምንድነው እንደዚህ ሳሪ አንድ ሀገር ሰዎች ናቸው እና ከወርኑስ ውስጥ የተደበቁ ሁለት ልጆች ቦምባ እንትን ብለው አናታቸው ላይ ጥለውባቸው ኮርኒሱ ተደርምሶ እንትን ብሎ ከዚህ አግሊ የሆነ በጣም አስቀያሚ እንትን ምርር ያለ ኡነታችን የሆነ ነገር መውሰድ ሲገባን አይ እንትና የሚባለው ሰውዬ የሞተው ምን ሆኖ ነው ደሙ ፈሶ አልቆ ነው ወይንስ ደርግ ገሎት ነው ብሎ ክርክሩን ወደ ክፍሉ ታደሰ ይወስደዋል እና እንደዚህ አይነት ያደርጋል እና ከታሪክ ካስቀያሚው ታሪካችን መማር አለብን ከተባለ መማር ያለብን አንዳርጋቸው በህይወቱ ካየው ከዚህ ከአስቀያሚው የህይወት ታሪካችን ነው እና የአንዳርጋቸው አተራረክ እንትን በጣም ሸዋጅ በጣም ይሸውዳል ለምሳሌ ምን ይላል ከፊት ለፊት የተቸ ይመስልና የሆነች ነገር ትችት ነገር ያቀርብልሃል መጨረሻ ላይም ትችት ቻፕተሩ መዝጊያ ላይ የምዕራፉ መዝጊያ ላይ ትችት የምትመስል ነገር ያቀርብልሃል በመሃል ግን ያለው መወድስ ነው እና በሙሉ ኢሃፓዎችን ከሰው በላይ የነሱንትን ከምንም በላይ እንደሆነ ነገር አድርጎ እንትን ያቀርብና መጨረሻ ላይ ወረድልና የተሰራው ጥፋት ግን ከምናምን ይላል አንድ ሁለት መስመር እንደዚህ አይደለም ጠበቅ አርገ ረግጠ መሬት ይዘህ መይሶን ወይ ደግሞ ኢማሌዲ የተባለው ነኝ የ6 ወይ የ5 ፖለቲካ ድርጅቶች ህብረት በኢትዮጵያ ፖለቲካ ላይ የሰራው ትልቁ ዳሜጅ ምንድነው ከዚህ አስቀያሚ ታሪክ ምንድነው መማር ያለብን ብሎ ጭክን ብሎ የራሱን እንትን የሚያድርግ የሚገባው ላይ የለዘበ እጅግ እንትን ያለ እንትን ይሰጥህና አየኛ አስቀያሚ ታሪካችን ሴተኛ ዳሪነት ነው እንትን ባርነት ነው ባሮቹ እንትን ነው ታሪክ የተደበቀው እዛ ላይ ቢመረንም እንዋጠው ብሎ የሌለ ነገር አዲስ ነገር ሊያውጥህ ይታገላል እና እንደዛ አይሆንም ያለፈበትን እሱ በህይወቱ ያየውን ይሄን የኢትዮጵያ አስቀያሚ የፖለቲካ እንትን እንዴት ነው ከዚህ ከተጨራረስንበት እንትን ሌሰን የምንወስደው አሁን ጫፍ ላይ ነን የኢሃፓን ዘመን ልንደግመው ያለንበት ሁኔታ ነው የሚመስለው ከዚህ ሌሰን ከዚህ መንጭቆ የሚያወጣን እንዳንዳርጋቸው ሰፊ የፖለቲካ ልምድ ያለው በዚህ ውስጥ እውነት እንደሚለው ሹፌርም ሆኖ ኢሃፓም ሆኖ ከሆነ በዛ ውስጥ ያለፈ ሰው ነው ከዚህ መንጭቆ የሚያወጣን ነገር ግን እንደዚያ ሲያደርግ አታየውም እና ኢሃፓዎችን የሌለ መወድስ እንትን ሲያቀርብ እንትን ሲል ደርጉን ደግሞ ሲያጠለሽ አውሬዎች እንትን ሆድና እንትናቸውን የሚያሳድዱ ምናምን ሲላቸው እንዲህ ነው የምታየው በየቦታው ላይ እና የንጉሱንም ስርዓት ሰዎች አንዳንዱ እንደው ተራ እንትን የሚመስል እንትን ኬክ እንትን 10,000 ብር ፈረንሳይ ሀገር ሉር 10 ካሳ ኬክ አሰርተው መተው
ኬኩ ተሰበረና እሱን ለማስጠገን 10,000 ብር አወጡ ብሎ 3-4 ቦታ ወይ እንደዚህ ይነግርሃል ይሄ ምንም እንትን አዲስ አበባ ውስጥ በዛ ዘመን 10,000 ብር የሚያወጣ ኬክ ቤት ለመኖሩ ምን ያጠራጥረኛል እና ኬክ ለመጠገን 10,000 ብር ኬኩ ስንት ቢገዛ ነው ለማስጠገን 10,000 ብር ሊወጣ የሚችለው ይሄንንስ ደጋግመህ መንገር ፋይዳው ምንድነው ነው ከዚህ ምን ለሰል እንወስድለን ነው ኬክ ተሰብሮ 10,000 ብር ወጣ እንዲህ ሆነ ምናምን የሚለው ኬክ ላይ አይደለም እንደውም ያ ቤተሰብ የነሉለ ካሳ ቤተሰብ ካሳ ኃይሉ ዳርጌ ቤተሰብ ኬክ ላይ ከኬክ የበለጠ እንደውም ተስካር ላይ ነው ብዙ ወጪ ያለው እኛ ማህበረሰብ እንትን ነው ትክክለኛ የመገለጫ እንትን ያለው እና ይሄንን ከማድረግ እኛ ቢያስቀይምም ከባድ ሌሰን ምንወስድበትን ነገር ቢያደርግልን ኖሮ ነበር እዛ ጋር ያሉትን አሁን የጠቀሳቸውን ኢንሲደንቶች ምናምን ኡነታቸውን እነኚህ ፋክቶቹን ክሮስ ቼክ ስታደርግ የተዛነፉ ናቸው ስለዚህ ምንም እንደ ታሪክ ደግሞ የሚቆመው የታሪክ ኢንተርፕሪቴሽን እሱ አሁን እዛ ጋር የታሪክ ፍልስፍና ምናምን ይያለ የሚያስቀምጠው የሚቆመው ፋክቶች ላይ እንዲሁ ታሳቢ ነገሮች ጽንሳሰ እንትን ላይ አይደለም ፋክት የግድ ያስፈልጋል ሚኒሊክ የሚባል ሰው መኖር አለባቸው ፋክቶ ነው የተወለዱ በቀን የነገሱ በቀን ፋክቶ ነው መገኘት አለበት እና ዝም ብለ ያንን ፋክት ሳትይዝ ያ ፋክት ሳይኖር አይ የለም አዲስ አበባ ላይ እንትን ሴተኛ ዳሪ ከባድ ሚና አለው እንትን ነው የታክሱን እንትን ማውጣት አለበት ይሄን ያህል ታክስ ከፍለው ይሄን ያህል የሀገሪቱ በጀት ላይ ይሄን ያህል የሚሸፍኑ ናቸው የዚህን ከተማ ይሄንን ይዘዋል ይሄን ያህል ኢኮኖሚ እንትን ያላቸው ናቸው ምናም ብለ ማሳየት ቁልጭ አድርገ ማሳየት መቻል አለበት ለዛ ደግሞ መትጋት አለበት ያንን ለማድረግ አላሟላም ነው አላመና አንዳርጋቸው ራሱ እኮ ነው ማለት አንዳርጋቸው የአዲስ አበባ ከንቲባ ያለ ለምን የአዲስ አበባ ማዘጋጃ ቤትን ሰነድ ለብሔራዊ ወመዘክር እንዲተላለፍ አድርጎ ሀገር ከዛ ታሪኩ እንዲማር አላረገም እሱ ነው ትልቅ እኔ አሁን የሚስበይ ለታሪክ ተቆርቋሪነቱን ለማየት የምችል የነበረው ያንን ነው አሁን የአዲስ አበባ ማዘጋጃ ቤት እኔ አንደርገ ፖስት ግራጁዌት ማስተርስ ተማሪ ያለው አንድ ወዳጅ የሆነ ሰው ቅርብ ጓደኛ የሆነ ሰው እንደሰራበት አቃለው የማዘጋጃ ቤቱን ሰነድ ለማየት እንደቻለ እዚህ አራዳ አንጻ ስር ነበር አሉ እኔ አሁን ለፒኤችዲ ተመልሼ ሪሰርች ስጠይቅ ግን የለም እንዲወገድ ተደርጓል አሉ እና የመቶ ምናምን አመት እንትን ሰነድ የሚወገድበት እንትን ተቋም የመራህ ሰውዬ ዞረህ የታሪክ ተቆርቋሪ መስለ ለመምጣት ለምን ያኔ ወደ ወመዘክር እንትን አያስተላልፈውም ነበር የአዲስ አበባ ቤት ማዘጋጃ ቤትን ሰነድ ብዙዎቻችን ከታሪካችን ከዚህ ከማህበራዊ ከከተሜነቱም ከሌላውም ብዙ ለሰን እንድንወስድበት ያን አላደረገም እሱ የሚነግር አንድ ኢንጂነር እንትን ሐውልት ላስቆምለት ብዬ ሳይተከል ቀረ ወይ ምናምን እንትን የሚል እና ያ እንትን ሚስፋየር ያደረገ በአጠቃላይ እንትኑን ከጥግጥግ እንትን ስትለው አንዳርጋቸው ያልተወዳጀው የማያቀው ሰው የለም ከጠቅላይ ሚኒስትር መለስ ዜናዊ ጋር ካርታ ተጫውተዋል አቦማ ምትኩን ያቃቸዋል ማና ደምናቸው እነሱ እንደውም አንድ ዶርም ነበሩ ሲያፈቅሩ ሁሉ ያየነው ደርቲ ኮርነርም አብረው ወርደዋል ሌሎቹም እንደዚህ የሚጠራቸው እንትን ሁሉንም ይጠራቸዋል ግን አየለ ዘውገ ማን ነው ሪሊ ብሎ አይነግርህም መለስ ዜናዊ ማን ነው ፐርሰናሊ እንደዚህ አይነግርህም ካርታ ተጫውተን እንትን አወናብደናቸው እንትን ምናምን ነው የሚለ እና ይሄ ደግሞ ትውልድን ከመደናገር የሚያስጥል አይደለም የበለጠ ጥያቄ እንድታነሳ እኔ አሁን እንትናን ተስፋዬ ደበሳይ ምንም ያወቅኩት ነገር የለም በዚህ አንዳርጋቸው መጽሐፍ ምክንያት ማለት በዚህ ላይ ተጨማሪ ነገር አላገኘሁም ነው የሚሉት ምንም የተጨመረ ነገር የለም በቃ ያው እንትን ድፍን ያለ ተስፋዬ ደበሳይ ነው ማን ነው ይሄ ሰውዬ ሪሊ አይ እሱ ሚላ አንዳርጋቸው ዋይዝ ነው ብልጣብልጥነት አለችው አይ እሱ አፐር ክላስ ስለሆነ የገዢ እንትን ስለሆነ የሱን እንትን አላጠናም የርዝራዡን ነው ማጠናው ይላል ግን ያ አፐር የሚሆነው ለማን ነው ለኢትዮጵያ ፖለቲካ ከሆነ ተስፋዬ ደበሳይ ህዳጥ ነው
ከዳጣን ተርታ ነው የሚገባው ምንም የኢትዮጵያ ፖለቲካ እንትን ውስጥ ሚናው ትንሽ ነው ስለዚህ እሱን አለማጥናት እንደውም የኢሃፓን ታሪክ የተጓደለ ነው የሚያደርገው እንጂ የተሟላ አያደርገው ያንን ግን ፕሮባብሊ እኔ አሁን ዞሬ የተጠራጠርኩት ፕሮባብሊ ባያቀው ነው እንትን እንጂ የምታቀውን ሰው በቅርቡ ያን ያህል ተቀራርበ የሰራውን ሰው መሲህ ነው የሚለው እንደ መሲህ ደጋግሞ የሚጠቅሰው መሲህ በጣም ቆራጥ እንትን አድርጎ ይሄንን እንደ ፕሮፓጋንዳ ያለውን ይነግርሃል ግን ጠበቅ ያለ የሰውዬ ማን ነው ሚስት አለው ወይ ልጅ ወልዷል ወይ የት ነበር ቤቱ ምንድነው የፖለቲካው ሪዮት ዓለም የት ነው ይሄን ሪዮት ዓለም ያገኘው ከሻቢያም ሆነ ከጀበሃ ጋር ምንድነው ያለው ግንኙነት ለምሳሌ መስከረም 3 1969 መስከረም 13 ጓድ ሊቀመንበር መንግስቱ ኃይለ ማርያም ግድያ ላይ በስፋት ተስፋዬ ደበሳይ መሳተፉን ፍስሐ ደስታ ጠቅሰዋል ጎይቶም ባራኪ ነው ማን ከሚባል ሌሎች ጀበሃ እንትን ጋር ተስፋዬ ደበሳይ ሪሊ ከዛ ጋር ያለው ነገር ምንድነው ይሄንን ፓርቲ መጨረሻ ላይ ጎዳው ይሄ ነገር ነው አንድ ላይ ተደምሮ እና ከዛ ሌሰን በሚወሰድበት መልኩ ሲያቀርበው አታይ በጣም ትልቅ መልካታን ያቀርቡልን ተስፋ አደርጋለሁ መቼስ ተከታታዮቻችን መጽሐፉን ያነበቡም ሊያነቡም ያስቡም ዛሬ ከሰጡን ሰፋ ያለ መግለጫና ማብራሪያ ሙያዊ ፍተሻና ትንተና በጣም ፍሬ ያላቸው ነገሮች እንዳገኙ እርግጠኛ ነኝና መጽሐፉን ሲመለከቱ ሲያነቡ እነዚህን የተጠቀሱ ነገሮች በአእምሮአቸው አድርገው እንዲሆን አንብበው እነሱም የሚመለከቱትን ነገር እንዲጽፉ እንድንነጋገርበት ሳይመረመር ሳይሞገት እንዳያልፍ ነው የዚህ ዝግጅት የመዘጋጀት ምክንያትና እሺ እኔ አሁን በጣም አጥር ያለች ነገር ምነግር በአጠቃላይ እዚህ እኔ አሁን ፌስቡክ ላይ ካየሁት እንትን ሁለት ጽንፍ የረገጠ ነገር ነው የምታየው አንደኛው በፖለቲካ በጣም የሚነቅፈው አለ በዚህ ምክንያት ይሄንን ስራ የሚያጠለሸው በዛ ተነሳስቶ እንትን አለ ሌላኛው ደግሞ በፖለቲካ ምክንያት በጣም የሚወደው አለ ብላይንድሊ ያለውን በሙሉ ደምስሶ ጥፋቱንም ምኑንም ቶለሬት አድርጉት አሁን በብሔር እንትን ጫፍ ላይ ደርሰን አንድ ይሄ እዚህ ላይ መጫጫህ ምንድነው እና አካዳሚውን ሰውየው የተነሳለትን ትውልድ አይደናገር ብሎ የተነሳለትን ቲምም እንኳን ቢዘል ያንን ጭብጥ እንኳን የዘነጋ ቢሆንም ሰው ምህረት የሚያደርግለት አለ ግን በመሃል ያለው ይሄ ሰነድ ተሰንዶ ኢትዮጵያ ውስጥ አሁን እንትን ይቆያል ይሄ ቅጽ 1 ነው ቅጽ 2 ደግሞ መልሶ ይወጣል እና እነኚህን የሚቀጥሉት ስራዎችን ሲሰራ የሚቀጥለውን ቅጽ ያወጣ እንዴት መጠንቀቅ እንዳለበት ምን ማድረግ እንዳለበት በሚጠቁም መልኩ ዕውቀት ለኢትዮጵያ የታሪክም ይሁን የፖለቲካ ዕውቀት ማህበራዊ ዕውቀት ታሪክ ዕውቀት አስተዋጽኦ በሚኖረው መልኩ ይሄ ሁሉ ወጪ ከወጣበት ይሄ ሁሉ ልፋት ከተለፋበት በኋላ ከንቱ ስራ ሆኖ እንዳይቀር ወራዳ ስራ ሆኖ እንዳይቀር ወይ ደግሞ የሆነ ሎ ኳሊቲ ስራ ሆኖ እንዳይቀር ደረጃውን የጠበቀ ስራ ሆኖ እንዲቀር genuinely honestly ሰዎች መምከር ሐሳብ መስጠት አለባቸው ይሄንን ደግሞ እንደንትን የሚያነሳም ሰው ካለ አይየለም አንተ በፖለቲካ ስለምጠላው ነው ወይ እንደዚህ ነው ምናምን የሚለው ነገር አይሰራም የሰዎችንም ሙለታ አንተ ያላከበርከውን ያገርህን ታሪክ ጻፊ ፈረንሳያዊ እንዲያከብርልህ አትጠብቅ ምንድነው በፕሮፌሰር ባህሩ ዘውዴን የሚገባውን ቦታ መስጠት ምንድነው የሚያቀተው ፕሮፌሰር ታደሰን ወይ መርድን ወይ ስርገውን ወይ ሌላውንም የሚገባውን ቦታ ለመስጠት ምንድነው የምትቸገረው ምንድነው ይሄ ሁሉ ዲኮንስትራክሽን ይሄ ሁሉ አፍራሽነት የት ጋር ነው የሚቆመው የሆነውንም ያልሆነውንም እስከ መጨረሻው መርዘ እንትን የት ጋር ነው እንትን የሚቆመው ይሄ አሻጥር ከላሽነት የት ጋር ነው የሚቆመው ሪሊ ሚለው ነገር በእውነት ሁላችንም ልናስብበት የሚገባ ነው እና በአጠቃላይ እንዳልከው አሁን ባለበት ይዞታው ግን መጽሐፉ አደናጋሪ ነው
በብዙ መልኩ። እሺ በጣም አመሰግናለሁ ዶክተር መሰለ ተሬቻ። ዛሬ እንግዲህ ይህን የመሰለ ውይይት ስላደረግን በጣም ደስ ይለኛል። ወደፊት ሌሎች ታሪክ ነክ ጉዳዮች ሲኖሩ ሀሳብ እንደሚያካፍሉን በማመን የዛሬ ውይይታችንን እንዲህ ባለ መልኩ እንቋጫለን። ከልብ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።